ቁርአን ላይ ውሃ ቁርአን ላይ ቀርታ ሰታን ቤት ውስጥ እንትን በብትለኝ እንዴት ነው ወደ ሽርክ ነው የሚሄደው? እሺማ ይሄ ምናምን እንትን በሉ ምንድነው ታባ አድርጉሽ ልጆች ገስት ላይ ሰው አያሳየኝ ታባ ያድርጋችሁ አንዴ ታቡን ይውላችሁ 100 ሺህ ነው የሚለው ከፍ አድርጉት ተቻላችሁ አቀ እንደዚህ እየነካችሁ እንትን ማለት እያተከታተላችሁ ታባ አድርጉ እንዳይቋረጥና እሺ እህት ችግር የለውም ሽርክ አይሆንም ኦኬ ቁርአን ውስጥ ቤት ውስጥ አላሁ አክበር ምናምን ብላ በሲል ብታስቀምጥሳ ይሄ ወደ ሽርክ ነው እንደሚሄደው ይሄ ነገር ይሄ ጻፍኩት የተጻፈው ነገር ይጠብቀኛል ብላ አስባ ከሆነ እሱ አያስኬድም እንደዚህ አብዛኛው ሰው ይሄንን ሊያደርግ ይችላል አላማው ነው የሚታየው ንያው ነው የሚታየው ላጠይቃት አለው ለውበት ብላ ነው ሰው ለውበት ብላ ይሆነ ለጌት ብላ ወረደም የአላህ Subhanahu Wa Ta'ala ስም ወሊላሂ الاسماء الحسنى فادعوه بها رسول الله ወልከበት ዘንድ ነው ለእኔ ለአላህ ጥሩ ስሞች አሉኝ በእነርሱም ለምኑኝ አለ ያንቺ ሊሆን የሚገባው ለጌት ምናምን ተብሎ አይደለም እሺ ወደ ሽርክ ነው የሚሄደው ወላስ አይሆንም ነው አይሆንም ሽርክ አይሆንም ይሄን መለጠፉን ተገቢ አይደለም ሁሉም ከልክለዋል ኦኬ شكرا جزاك الله خيرا አያፈ እሺ ያገለገተ السلام عليكم عليكم السلام ሙሱኒ ጥያቄ አንድ ታክስት ነበረችኝና አሁን በቅርቡ አልፋ ነበርና እንትን ያኔ እዳ እንዳለባት ብለን ጎረቤቶቿን ሁሉ ጠይቀን ነበር በቅርብም ያለው ሱቅ አካባቢ ያለው ሁሉ ጠይቀን የለባትም ተባልንና ከዛም በኋላ አሁን ስንሰማ ባለቤቷ ተከራይተው ነው የሚኖሩትና ባለቤቷ አከራው የሆነ የቤት አስቤዛ ሊገዛ እንደሄደ አከራውን አምጣልኝ ብሎት የቤት አስቤዛ አምጥቶ ነበር እሷ ግን ያን ነገር የምታቀው ባለቤቷ እንዳመጣው ነው እና አሁን ስንሰማ አልሰጠኝም የሚል አከራው ካከራው ስለሰማን ይሄ ነገር እሷን ያስጠይቃታል ወይስ ያስጠይቃትም ለመጠየቅ ባለቤቷ ያመጣው ከሆነ ራሱ ነው የሚጠየቅበት እሱን ያዘዘው እናምጣልኝ ያለው በቃ እሱ ነው የሚጠየቀው እሱ አይደለች እሺ السلام عليكم وعليكم السلام ورحمة الله እኔ ጥያቄ ነበረኝ ጥያቄ አንድ ሰው ሲያገባ ማለት ነው ሰርግ ሲደግስ በመንዙማ መጨፈር ይቻላል ወይስ አይቻልም የሰርግ ቀን ማለት ነው አይቻልም የሰርግ ቀን ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አላደረጉም አግብተዋል ሰዎች ያገቡ ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን ለሴቶች ብቻ ግን ከወንዶች ራቅ ያለ ቦታ ከወንዶች ምንም የማይደርስበት ድምጻቸው ሆነ አካላቸው ራቅ ያለ ቦታ ሆነው ዱፍ በሚባል ነገር ታውቋታላችሁ ወንሳን የምትመስል የአረብ ሀገር አለች በዛች ነገር ቢጫወቱ ችግር የለውም ሐራም ይሆናል ሀገሩ ለሴቶች በዚህ ሁኔታ የፈቀዱበት ጊዜ አለ ነብዩ ሰለላሁ ዐለይሂ ወሰለም ያ ነው እሺ እሺ ስለ ኡዱህያ ጥያቄ ነበረኝ አንድ አክስቴ ነበረች ያላት የለት ገቢ ነው መኪና አላቸው ለተለት ይሰራሉ ልጅ አላት ሁለት ልጅ ያው በቀን 1000 1500 ነው የሚያገኙት እኔ ደግሞ ኡዱህያ አርጄ ለሷ መስጠት እችላለሁ አልችልም ትችላለሽ እሺ ጀዛከላህ ሽክራን እሱ السلام عليكم وعليكم السلام ورحمة الله وبركاته አንድ ጥያቄ ነበረኝና እሱ ቤተሰቦች ተለያይተዋልና አንድ ላይ አይደሉም ተፋተዋል አባቴ 6 ልጆች አሉና ከኔ ጋር ነው ያለው ትቻ ሀገር ነው አባቴ ውጪ ነው ያለው እናቴም ውጪ አሁን በቅርብ መጣለች ሲስተርም ታላቅም ውጪ ነው ያለችው 4 ልጆች ኢትዮጵያ አሉና
ከእናቴ ጋር እኔ አላወራትም ማለቴ አላወራትም እስከዛሬ አውርቻት አላውቅም። እዚህ ከመጣሁ 9 ወር ሊሆነኝ ነው። እና እናቴ ደግሞ በጣም ብዙ ነገር አድርገዋለች። አባቴን እዚህ አንድ ጊዜ ልጆቹንም አልፈልግም ብላ ሁሉንም አልፈልጋችሁም ብላ ሁሉም አባቴ ጋር ነው ያሉት። እና የእናቴ ሀቅ አለብኝ። እንዴት አድርጌ ነው የምወጣው? እሺ በአባትና በእናት መካከል የሆነ ነገር ሊፈጠር ይችላል። የሆነ አንደኛውን ሳይድ ይዛችሁ ወይ ከአባት ወይ ከእናት ጎን ሆናችሁ ሌላኛውን ማኩረፍና ሐቁን መንፈግ አይቻልም፣ አይፈቀድም። ከቻላችሁ ሁለቱንም ለማስማማት መሞከር፣ ካልተቻለ መስማሙ ከሆነ የሁለታቸውም ሐቅ አለባቸው። ያ ሐቅ አይወርድም። ሐቃቸውን እንዴት ነው የምወጣው? እኔ አላወራትም። እናቴ አልፈልጋችሁም ልጆቹን አጣ ሁሉንም አልፈልግም ብላለች። ትንንሾች ልጆች ወይላትና አውሪያት እማዬ ለምን እንደዚህ ታደርጊያለሽ ብለሽ ቀስ ብለሽ ንገረት። እኛ እኮ ልጆችሽ ነን። በመካከላቸው አለመግባባት ሊኖር ይችላል። ያ በእናንተ መካከል ይቀራል። ምንም እንኳን መታረቅ ባትችሉ እኛን የእናትነት ሐቅ ልትነፍጊና አይገባም እኮ ብለሽ ቀስ ብለሽ አግባባሽ ንገረት። እሺ የሆነ የሰበራት ነገር ሊኖር ይችላል መናገር ያልፈለገችው ለእናንተ በዛ ምክንያት ሊሆን ይችላል እናንተን ማግለል የፈለገችው። ያን ስብራቷን ከቻላችሁ ቀስ ብላችሁ እንድታውቁና እንድታጽናኗት ማድረግ እንጂ እሷ ራይቆም ብላናለችና ብላችሁ ማራቅ ተገቢ አይደለም። እኔ እኮ ችግሩ አሁን እሱ እንትን ነው። አባቴ ደግሞ በጣም ብዙ ነገር ስላደረገችው ከሷ ጋር ካወራችሁ እንደዚህ ምናምን ብሎ ያስፈራራናልና ስንፈራ ነገር አንቺ ከሷ ጋር ማውራትሽን ለሷ አትንገሪው። ደውለሽ እሷን አውሪያት፣ አትናገሩ። ከዛ ኮን ላከይደና መሰግናለሽ ወያ ጋሽ እሺ እሱ አንድ ጥያቄ ልጠይቅ። አሁኑ ጀዛከላህ ኸይር ባሪክ አብራርተልኛል። አንድ አሁን ጓደኛ ጠይቅልኝ ስላለው ነው። አባቴ እናቴን ይበድላታልና እሱን እኛንም ብዙ እንትን አይደንም አይካድመንም ከሳይነታችን ጀምሮ ልብስ ምናምን ትምህርትም ቁርአንም አላስቀራንም። እናቴንም ይበድላታል። እናቴን ሲበድላት ስላየው ደግሞ የሱን ሐቅ ለመወጣት አላነሳሰፊልና አይፈቅድልኝም። ያ እንዴት ነው ብሎን እናቴ ስለበደላት እኔ ደግሞ ውስጤ እሱን ለመካደምና ለአባቴ ያለው ክብር ለመስጠት ልና አይፈቅድም ይላል። እንዴት ታያል? አሁን ቀደም የመለስኩት ነው። ሌላ መልስ የለውም። አንተ እናትና አባቶቻቸው ቢበዳደሉ ሁለቱንም ለማስታረቅ መሞከር በመካከላቸው ገብታችሁ ካልተቻለ ግን የእናትና አባታችሁን እያንዳንዳቸውን ሐቅ የመወጣት ኃላፊነታችሁ ይቀጥላል። አያቋርጥም። እሺ ጀዛከላህ ኸይር። ወያኩም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ አለኝ። እሺ ሰው ሲሞት ቀብር ውስጥ ጥያቄ አለ? በአረብኛ ነው የሚመለሰው። አረብኛ የማይችል ሰው በምንኛ ነው? በአረብኛ ነው የሚመለሰው ያለሽ ማን ነው? ማለት ቀብር ውስጥ ጥያቄ አለ እኮ በአረብኛ ነው ያለሽ ማን ነው? ማለት ፈጣሪ እሺ የቀብር ጥያቄ እንዳለ አምነሽ ሌላውን ለአላህ Subhanahu Wa Ta'ala መተው ነው። በአረብኛ ነው፣ በእንግሊዘኛ፣ በኦሮሞኛ፣ በአማርኛ የሚል አልተነገረም። እሱ አይደለም የሚያሳስበው። የሰው ልጅ ቋንቋ አይደለም የሚያሳስበው። የሚድንበትን መንገድ ስራና እምነት ነው የሚያስፈልገው። እምነትና ስራ በሱ ላይ አላህ ባዘዘሽ ላይ ጽኚ። ከዚያ ያን ቋንቋውን ደግሞ እርሱ አላህ Subhanahu Wa Ta'ala በእርሱ ላመኑና እርሱ ያዘዛቸውን ለሰሩ ሰዎች የዛኔ የቀብር ጥያቄንም ሁሉንም እንደሚያገራላቸው ቃል ገብቷል። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ይላል። እነዚያን ያመኑትን በጽኑ ቃል አላህ Subhanahu Wa Ta'ala ያጸናቸዋል በምድራዊ ህይወትም በቀጣይም ዓለም እያለ ይናገራል። አንቺ ብቻ በአላህ Subhanahu Wa Ta'ala እመኝና እርሱ ያዘዘሽን መልካም ስራ ስሪ። እሺ አመሰግናለሁ። አያርሐም።
እሺ እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እሺ ቶም አንድ ጥያቄ ነበረኝ። እሱ ቶም ከረ ቶሚ ሰላም ነው፣ እንዴት ነህ? ድምፅህን ከፍ አድርገው፣ ብዙ አይሰማም። አለን ደህና ነን። ኢየሱስ ያድናል ብለህ ኮሜንት ላይ ጻፍከው? ይሰማል? ድምጽ ይሰማል? ይኸውልህ ጠጋ በለው ስልኩን አንዴ ከይቅርታ ጋር። ሄሎ ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለ ቀጥል በቃ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ አልሐምዱሊላህ። እና አንድ ጥያቄ ነበረኝ። ለምሳሌ እኛ ሰዓት ሲረፍድብን አህለሱና መስጂድ ነበረ የምንሰግደው። ሰዓት በረፈደብን ጊዜ ደግሞ አህባሾች መስጊድ እንገባለን። እሺ ከዛ የሚያሰግደው አካል ብዙም በፋቲሃ ላይ ትንሽ ችግር አለ፣ ይሰባብራል። በዛ ሰውየው በሚንሰግድ ሰዓት የኛ ሰላታችን ነው የሚበላሸው ወይስ የሱ ሰላት ብቻ ነው የሚበላሸው? ከቂራአቱ በፊት አቂዳው ነው ከእርሱን ተከትለህ እንዳትሰግድ የሚያደርግ። አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው የሚለውን ቃል የካደ ሰው ተከትሎ መስገድ አይቻልም። አላህ ሱብሓነሁ ወተዓላ ለራሱ በቁርአን እና ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያጸደቁትን የአላህን ስምና ባህሪ አንዲትም ብትሆን እንኳን የካደን አካል ተከትሎ በፍጹም መስገድ አይቻልም። አላህ ሱብሓነሁ ወተዓላ ውጭ ለሌላ አካል አምልኮ የሚሰራን ሰው ተከትሎ መስገድ አይቻልም። كالاستغاثة وغيرها من أنواع العبادة እና አሪፍ ነገር ማይቻል። እሺ ሁለተኛ ደግሞ ከጨረስክ ያው በራሴ ጊዜ ንጽጽርን ለመማር እፈልጋለሁና እናንተ በዚህኛው ቻናል ነው የምታስተምሩት ወይስ በሌላ ቻናል ሰዓት አላችሁ? እኔ ሌላ ቦታ ላይ ማስተምርበት የለም። ሌላ ማስተምርበት ቦታ የለም። እዚህ ጋር ነው፣ በዚህ ብቻ ነው የሚገባው። እሺ እሺ በቃ ጀዛከላሁ ኸይረን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. السلام عليكم وسو. وعليكم السلام. ኡስታዝ ወሂድ 19ኛ ዙር ጀምሯል መሰለኝ ምዝገባ እንዲመዘገብ ወይ በውስጥ አወራ ይበለው በውስጥ አወራኛ ብሩ። አሁን እንት የጠየቀው ልጅ ከላይ ያለው ነን አናግረው። እሺ አናግረው። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና የኢድ ሶላት ያለፈው ሰው ካለፈ አለፈ ነው ወይስ ቤት መስገድ ያለበት? ምንድነው ማድረግ ያለበት? ካለፈ አልፏል። ነገር ግን ያንን ሰውየው ቀዳ ቢያወጣ ነብያችን ሰለላሁ ዐለይሂ ወሰለም ሱና ኢባዳዎች ሲያልፋቸው ቀዳ ያወጣቸው ነበር። መስገድ ይችላል ይቻላል። በቤት ተመልሶ መስገድ ይቻላል። እሺ ጀዛኩሙላህ ወያኩም። እሺ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ማነው እሱ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ስለ ፎቶ ነበር መጠየቅ የፈለኩትና ያ እስቲ ትንሽ ይሰማል? ተቋርጧል ድምጽ።
ብታብራራልኝ ስለ ፎቶ። እሺ 17 ሐዲሶች መጥተዋል ተስዊር የሚከለክሉ ግን የታሰበበት የትኛው ነው በሚለው በዑለሞች መካከል ሁለት ሐሳብ አለ። አንደኛ ሁሉም ዑለሞች የተስማሙበት ነገር ምንድነው? ከድንጋይ ሊሆን ይችላል፣ ከእንጨት፣ ከዛፍ፣ ከምናምን ነገር ዘዋቱል አርዋህ ሩህ ያላቸውን ነገራቶች መቅረጽ ልክ ጣዖት ሰዎች እንደሚሰሩት ሐውልት እንደሚሰሩ አይታቸዋል። የሰው ቅርጽ ምናምን እንደዚህ ከድንጋይ ከእንጨት ምናምን በዚህ ላይ ያለምንም ኺላፍ በዑለሞች መካከል ያ ሐዲስ እሱን ይመለከታል። ይሄ ሐራም ነው ብለው ተናግረዋል። እንዲህ አይነቶች በፍጹም ማዘጋጀት አይቻልም። ሁለተኛው ምንድነው ደግሞ ረስምም ላይ እንዲሁ ስምምነት አድርገዋል። ረስም ማለት ስዕል መሳል ማለት ነው። በእስክርቢቶ ሊሆን ይችላል፣ በማርከር ሊሆን ይችላል፣ በእርሳስ ሊሆን ይችላል። በምንም አይነት ነገር የሚስሉ ሰዎች አይታቸዋል። ሩህ ያላቸው ነገራቶች ይሄ ክልክል ነው። በዚህኛው በተመለከተ በፎቶግራፍ በሚለው في خلاف بين اهل العلم الشيخ ابن عثيمين الشيخ صالح الوحيدان ይህ ከዚያ ይካተታል የሚል አቋም ነው ያላቸው። ሌሎች ደግሞ ይካተታል የሚል አቋም አላቸው። والله اعلم ይሄን ይመስላል። እሺ ሌላ ጥያቄ ልቀጥል። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. عيد مبارك وسوء. تقبل الله منا ومنكم صالح الأعمال وكل عام وأنتم بخير. የሆነ ልጅ ጠይቀልኝ ብሎኛው እንትን ፕሌይስቴሽን ቤት መክፈት እንዴት ይቻላል በሸሪዓ? ምን አልከኝ? ፕሌይስቴሽን ቤት መክፈት ይቻላል? ፕሌይስቴሽን በውስጡ ላይ የሚደረጉ ጨዋታዎች ምን እንደሆኑ والله አለም እኔ ተጫውቼ አላውቅም። ኳስ ነው አይደለ? አዎ ኳስ ነው። ኳስ የሚጫወቱ አካሎችን ማየት ኳስ ስለማየት መጀመሪያው ምንድነው ከጉልበታቸው በታች ክፍት የሆነን ሰው ማየት ማለት ከጉልበት በላይ ይቀርታል። እሱ يعني ነብያችን ሰለላሁ ዐለይሂ ወሰለም መክሮ እንደሆነ ገልጸዋል። ربط فخذك فإنه عوران አብዛኛው ኳስ ተጫዋች ደግሞ በዚህ ሁኔታ ነው። ሌላኛው ቁማር አለው። ቁማር የሚኖርበት ከሆነ حرام ነው። ሌላኛው ሲጫወቱ ጊዜ በዚያ ላይ ጸብራ የሚያደርሳቸው ከሆነ አይቻልም። ሌላኛው የሶላት ወቅትን የሚያሳልፍ ከሆነ እየተጫወተ አይሆንም አይቻልም። እንዲህ አይነት ነገራቶች። ሌላኛው ህፃናቶችን ጊዜ የሚገድል ነው። አንድ ህፃን ልጅ ይህን ጨዋታ ካገኘ ጊዜውን በአግባቡ እንዳይጠቀም ያደርገዋል። ወደ ቁርአን ቤት ሲባል ትምህርት ቤት ሲባል እየጠፋ እዛ እንዳሳልፍ ያደርገዋል። የህፃናት ልጆችን እንዲያባክኑ የሚያደርግባቸው ከሆነ ይህን ውድ ጊዜያቸውን እንዳይጠቀሙ የሚዘጋባቸው ከሆነ አሁን የተሰበሰቡት ምክንያቶች ሁሉ ተደምረው አይሆንም አይቻልም። እነዚህ ነገራቶችን ሶላትም ላይ ቢሆን ራሱ እየተጫወተ የሆነ የሚመስል ጨዋታ ላይ ሆኖ እያለ አዛን እየተባለ ያንን አቋርጦ መቼ የሚሄድ የለም። ይሄ ነው ትውልዱን ሊያዘናጋ የሚችል ማንኛውንም ነገር አርቁለት። እነዚህ በተለይ ህፃናት ልጆች ትልቅ ሀብቶች ናቸው ለትውልድ ለሙስሊሙ ነው። ትልቅ ሀብቶች ናቸው። እነሱን ቁርአን እንዲቀሩ ትምህርታቸውን እንዲማሩ ይህን ወደ ጊዜያቸውን በእውቀት እንዲያሳልፉ የሚያደርጉ ነገራቶችን ማድረግ እንጂ ጊዜያቸውን እንዲያባክኑ የሚያደርገባቸውን ነገር መጠቀሙ ተገቢ አይደለም። والله አለ። እሺ መርሐባ። ሁለተኛው ደግሞ ነብዩላህ ኑህ አለይሂ ሰላም ለማንተን አላህ በህዝቦችን ሊቀጣቸው ሲል መጀመሪያ ወደ 50 ዓመት አካባቢ ሰዎች እንዳይወልዱ ልጆች አብረው እንዳይጠፉ አድርጓልና በባይብል ደግሞ በጣም ብዙ መግደል መጨፍጨፍ ህፃናቶችን እንስሳት ሁሉ ሳይቀር ስለ መግደል ያወራልና በዚህ ዙሪያ ላይ እስኪ ትንሽ እሺ የመጀመሪያ ያልከው ምንድነው? ለ50 ዓመት ያክል እንዳይወልዱ አድርጓል ነው ያልከው? ነብዩላህ ሰላም ህዝቦችን እንዲያጠፋ መጀመሪያ አላህ እንትን ሲላቸው ለ50 ዓመት ያክል እኮ ሰዎችን ልጆች አብረው እንዳይጠፉ ያንን እዝነት በማድረግ አላህ ሰዎች እንዳይወልዱ አድርጓል አይደል? እንደዛ የሚል የለም አንድ በቁርአን በሐዲስ እንደ እሺ ቀጣይ ምንድነው?
ማለት ደግሞ በዚህኛው በባይብል ላይ ደግሞ ብዙ ክርስቲያኖች ብዙ ቦታዎች ላይ ስለ ግድያ ያወራልና እዚህ ላይ የአላህ እዝነትን አያሳይም በደንብ እና በዚህ ስለ ግድያ ትንሽ እንድትለም። አዎ በመጽሐፍ ቅዱስ ላይ ያለው ምንድነው? አምላክ ህፃናት ልጆችን ግደሉ እያለ ህግ ሲያወጣ እናያለን። ለየት የሚያደርገው ነገር አንደኛው በጣም ብዙ ነገር አለ። አንደኛው እሱ ነው። በቁርአን ሆነ በሐዲስ ላይ ህፃናቶችን ግደሉ የሚል አታገኝም። ህግ እንደዚህ አውጥቶ አምላክ አላህ Subhanahu Wa Ta'ala ለምሳሌ አንደኛ ሳሙኤል ምዕራፍ 5 ቁጥር 3 ምዕራፍ 15 ቁጥር 3 ላይ ምን ይላል? ሴቶችን ግደሉ፣ ሽማግሌን ግደሉ፣ በዘማን ነው ህፃናትን ግደሉ ይላል። ሕዝቅኤል 9:6 ላይ ሽማግሌውን ግደሉ፣ ሴቶችን ግደሉ፣ ህፃናትን ግደሉ ይላል። እንዳውም በእስልምና ያለው ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ህፃናትን አትግደሉ፣ ሴትን አትግደሉ፣ ሽማግሌን አትግደሉ የሚል ነው። እና ሌላም ቦታ በጣም በርካታ ቦታዎች አሉ ህፃናቶችን ሴቶችን ግደሏቸው የሚሉበት። ይሄ ነው። ይሄ ሁሉ አይሁዶች ራሳቸው የጻፉት ነገር እንጂ አምላክ በፍጹም በነብያት በኩል ህፃናትን ግደሉ የሚል ህግን አላወረደም። ለዚህ ነው የሰዎች እጅ ተጨምሮበታል የምንለው። አምላክ ንጹሃንን ግደሉ የሚል ህግ በፍጹም አያወጣም። እሺ ጥያቄ ልቀጥል። እኔ ያለኝ ሆስት ሰላም አለይኩም። ወአለይኩም ሰላም። እንዴት ይወራክ ይያለሁ እንኳን አደረሰው ወንድሜ። እሺ ሁሱ የወንድ ልጅን ጸጉር ማንኛውም ሰው መላጨት ይችላል ወይ? አዎ ይችላል። ሲቀጥል ሳይገርም ተፋቀን ካለፈው በማንኛውም ጊዜ መገረዝ ይችላል ወይ? አዎ ይችላል። እሺ ወንድም ጥያቄ ምንድነው? ኢድ ጁማ ቀን ከተሰገደ ጁማ የመስገድ ግዴታ ያለበትም የሚል ነገር ሰምቼ ነበር። እውነት ነው። የዒድ ቀን ለምሳሌ ጁማ ነበር አይደለ? ስለዚህ ጠዋት ላይ የዒድ ሶላትን ከሙስሊሞች ጋር ሄዶ ተቀላቅሎ ከሰገደ አንድ ሰው በጀማዓ ከኢማሙ ጋር ጁማ ሄዶ ሶላትን ጀማዓን መስገድ አይጠበቅበትም። ቤቱ መስገድ ይችላል ወይም መስጂድ ሊሄድ ይችላል። 4 ረካዓ ይሰግዳል ከኢማሙ ጋር ምናልባት ሄዶ ከሆነ 4 ረካዓ ይሰግዳል። ዙሁርን መስገድ አለበት ባጭሩ። ሁለቱንም ቢሰግድስ ችግር አለ ወይ? ችግር የለውም፣ ምርጫ ነው። እሺ እሱ እኔ ደግሞ የተረዳሁት እንደዛ አልነበረም። ታውቃለህ ትናንትና ሳልሰግድ ነው አልኩት። ጭራሽ ሙሉ ሶላት ወላሂ አሁን ከገስት ላይ ወርደህ ኡዱ አድርገህ ፍርስገች ገባ ችግር የለውም። አሁን ቢሰግድ ትላንት ያለፈኝን ዙሁር ገባ ብለህ በልብህ አስበህ መስገድ። አይዋ ሽክራን ሀቢቢ ሽክራን። ሰላም አለይኩም ሁሴን። አለይኩም ሰላም። ሁሱኔ ጥያቄ አባት ያለ ይዘንለት ምንም አይሰግድምና ብዙ ለፍተናል ደክመናል ምንም ሊሰግድ አልቻለምና እኔም ይሄን ሳላቅ ነው ንካርግ ያግብቼ 2 ልጆች ወልጃለሁ። ማለት የማይሰግድ አባትም ይሁን ንካ እንደማይደረግ ሐዲስ ሰምቻለሁ። ግን ሳላቅ ነው። አሁን አውቄ ምንድነው ማድረግ ያለብኝ? ኒካሁን ማደስ ሶላት በሚሰግድ ቤተሰብ አያትሽ ካለ አባትሽ አባት ወይንም ወንድም ወይንም አጎት ካለ እነሱ የሚሰግዱ ከሆነ ኒካሁን ያደስልሽ። እሺ እህቴን ንካ ማድረግ ፈልጋ አሁን ትሰገድ አባቴ አንተ ካልሰገድክ የኔ ንካ ማሰራት አትችልም። የእህቴንም ንካ ትክክል አይደለም እና ስገድ ስትለው አይ እኔ እየሰገድኩ ነው ይላታል በምላሱ ማለት ነው። ከእናቴ ጋር ስለተለያዩ ሌላ ቤት ነው ከኛ ጋር አይገናኝም። እኛም ስደት ነው ያለነው እና እሰግዳለሁ ሲላት እሺ በቃ ንካ አድርግልኝ እናቴ ቤት ሂድ አለችው። ከዛ ለእናቴ ደግሞ ስትነግራት ይምጣ ግን ከሱ ጋር ምንም ንግግር የለኝም ለካስሮ መውጣት ይችላል አለችው። ከዛ እናቴ ደግሞ ስትነግራት ይምጣ ግን ከሱ ጋር ምንም ንግግር የለኝም ለካስሮ ለዛም ቆሻቻ ጨርቅ ላውላ አድርጋችኋል። እሺ ሶላት ጀምሯል አልጀመረም? የዛኔ ኒካ ሲያስርላት ንካ ሊያስርላት ነው ገና ማለት ነው። ልታስር ፈልጋ መስገድ አለበት አባቴ ካልሰገድኩ ውክልና ላጎቴ ስጥልኝ አያታችን ስለሌሉ ማለት ነው።
እኮ እሱን የካሰረላት አባቷ ልታስር ነው። ገና አላሰረችም። ገና እየጠየቀችው ነው። እሺ ሶላት የማይሰግድ ከሆነ ኒካ ማሰር አይችልም። ስለዚህ ውክልና መስጠት አለበት ስለወንድሙ። ለወንድሜ ውክልና መስጠት አይችልም። ወንድምሽ በቀጥታ ኒካህን ማሰር ይችላል። አባትሽ ታዲያ ምንድነው የሚደረገው ከተባለ ለአባቷ ወላጅ ስለሆነ ምንም እንኳን ባይሰግድም ወላጅ እንደመሆኑ መጠን ስለወለደ ያካል ላገባ ነው በቃ ተብሎ ይነገራል። ኒካ የሚያስረው ግን ሶላት የሚሰግደው ወንድምሽ ነው። ለአቅመ አዳም የደረሰ ከሆነ ደርሷል። እሱ ማሰር ይችላል። እሺ የምሰራበት ቤት ሰውየው በጣም ሲጋራ ያጨሳል። ውጪ ሲሆን ውጪ ያጨሳል፣ ውስጥ ሲሆን ደግሞ ሽንት ቤት ላይ ነው የሚያጨሰው። እና እኔ ደግሞ ሽንት ቤት ለማጠብ ስገባ በጣም ነው የሚሸታውና አንዳንዴም ደግሞ ውጪ ሲሆን ሲጋራን ስተሻቀብኝ ይለኛል። ሐራም ይሆንብኛል? ያ ሲጋራ ለሚያጨሰው ሲጋራ ማቀበል አይቻልም፣ ሐራም። በመጥፎ ነገር ላይ መተባበር ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይ እና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይ እና አላህን በማመጽ ላይ አትተባበሩ ይላል። ሲጋራን ደግሞ ማጨስ ሐራም ለክልክል ነው። ለሚያጨሱ ሰዎች ማቀበል መስጠት ደግሞ ሐራም ነው። قال الشيخ ابن عثيمين رحمه الله تعالى لا يجوز بيعه ولا شراعه ولا التجارة فيه ولا تعاطيه እርሱን መግዛትም መሸጥም ማጨስም በእርሱ መነገድም እንዲሁም እርሱን መቀባበልም መሰጣጠት አይቻልም በፍጹም ብሏል። ኢንሻአላህ ሁሱም ስራ መቀየር ነው ያለብኝ ማለት ነው ወይስ አላቀብልም ልበለው? ሽታው እንዳለ ሆኖ ማለት ነው። አላቀብልም በይው። እሺ ልባረር ከስራ? አይ እንደሱ ሳይሆን ንገረው ሲጃራ ማጨስ ሐራም ነው። ለሐራም ነገር ነው ደግሞ ልተባበር አልችልም ብለሽ አስረጅውና ከተረዳ ሰየው። እምቢ ካለ ግን ወዳ ውጪ ሳይሆን ስራ የምትሰሪበትን አመቻችተሽ መቀየር በቃ ኢንሻአላህ። ጀዛከላህ ሁሱ አላህ ረጅም እድሜ ከጤና ጋር ይስጥ። እንዳት አንተ የምትፈልገውን اللهم اني ለኔም ዱዓ አድርግልኝ በሰላም ልጆቼ ጋር እንድገባ። ኢንሻአላህ በሰላም ያስገባሽ። አሚን አሚን። እሺ ጥያቄ ያለው ካለ ክርስቲያኖች ካላችሁ መግባት ትችላላችሁ። እሺ ጥያቄ ያለ ይቀጥል። ከታች ያለች ጥያቄ አላችሁ? እሺ ክርስቲያን ባይሆኑ በተራ አስገባቸው በቃ። ጸጋው ይበዛልክ። አህለን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በጸጋው የሚመላለስ ኢድ ሙባረክ። እንዴት ነህ? ተቀበለ الله منا ومنكم صالح الاعمال። ነጭ በነጭ ለብሰህ በብርሃን ላይ ስትረማመድ አየሁ። ውሸት ነው? ይሄን ህልም ሳላህ ነው መፍታት ያለበት። ሳላህ አይፈስር። ሰላም አለይኩም ሁሱ እንዴት ነህ? እንኳን አልሐምዱሊላህ ኢድ ሙባረክ። እንግዲህ አላልከኝም? አሚን ወአለይኩም صالح الاعمال። አንተ አላልከንም ምንድነው? ያው ጃ ቀደም። አሚን አሚን። ጃ እንዴት ነህ? ትልቁ አካውንት ተዘጋብኝ እኮ አሁን። አላሁ አክበር ላይቭ ነበርኩኝና ይሄው ትንሹ አካውንት ወላሂ በቃ ልጆች እስኪ ስንት ነው ያለ? ሁላችሁም እዚህ 1300 ሰው አላችሁ። ሳላህ የሚለው ልጅ ፎሎ አድርጉት። እሺ ፎሎ አድርጉት። 71 እና ላሚሻ ጥያቄ ካላችሁ ጠይቁ። ፎሎ አድርጉ። ትንሹ አካውንት ነው። አሩ ነው ብሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አልሐምዱሊላህ። ይቅርታ ትላንት እኔ አልሰገድኩም እና ማለት ነው እና አሁን መስገድ እችላለሁ ስለማላቅ ነው። እሺ እኔ ሱቢ ብቻ ነው የሰገድኩና ጁማ ብቻ ነው እና ለዛ ነው። ምንድነው ያለፈህ? የዒድ ሶላት ነው ያለፈህ ወይስ ጁማዓ ሶላት? አዎ የዒድ ሰላት ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሱና ዒባዳ በሚያልፋቸው ጊዜ ያን ቀዳ ያወጡት ነበር። በዑለሞች መካከል ምንም ኺላፍ ቢኖረው ግዴታ ነው በሁሉም ላይ ወይስ አይደለም በሚለው የዒድ ሶላትን ያለፋቸውን ቀዳ ያወጡ ነበርና ሱና ዒባዳዎች አንተም ዛሬ ላይ ያንን ሱና ዒባዳ ማውጣት ትችላለህ።
አሰጋገዱ ታውቀዋለህ ወይስ ልንገርህ? አላቅም። ሰለምቲኒ የዒድ ሶላትን እንደምትሰግድ ታስባለህ፣ ትነይታለህ። ንያ መገኛ ቦታው ልብ ላይ ነው። النية محلها القلب والتلفظ بالنية بدعة እና የዒድ ሶላት እንደምትሰግድ በልብህ ካሰብክ በኋላ ተክቢረቱል ኢሕራም ትላለህ፣ አላሁ አክበር ትላለህ። ከዛ በተከታታይ 6 ጊዜ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ትላለህ። ከዚያ ሱረቱል ፋቲሃን ትቀራለህ። ከዚያ እሱ እንደጨረስክ ደግሞ ሰቢሕ እስመ ረቢከል አዕላ ብትቀራ መልካም። ካልቻልክ ደግሞ ችግር የለውም፣ ደስ ያለህን የምታውቀውን ሱራ መቅራት ትችላለህ። ከዚያ ሩኩዕ ትወርዳለህ። ከዚያ ሰሚዐ አላሁ ሊመን ሐሚዳ፣ ከዚያ ወደ ስጁድ፣ ከዚያ አልጀልሰ በይነ ሰጅደተይን፣ ከዚያ ሁለተኛ ረክዓ ልክ ስትነሳ አላሁ አክበር ትልና አሁን ደግሞ በተከታታይ 5 ጊዜ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ትላለህ። ከዚያ እሱ እንደጨረስክ ፋቲሃን ትቀራለህ። ከዚያ ከቻልክ ሀል አታከ ሐዲሱል ጋሺያን መቅራት፣ ያን ካልቻልክ ደግሞ የምታውቀውን ሱራ መቅራት ትችላለህ። ይሄ ነው በቃ ይሄ ብቻ ነው። እሺ በቃ አመሰግናለሁ። ከቻለው ኹጥባ አድርገሽ ሰላም አለይኩም። ወአለይኩም ሰላም። በቃ ይሄ ነው። እሺ እንደሱ አድርገሽ እስከ እንኳን አደረሳችሁ ብያለሁኝ። ጥያቄ ነበረኝ። እሺ ጥያቄው ምንድነው? ጥያቄው ሚስት ነበረችኝ። ዳና እሺ በወር አጋጣሚ ላይ ግጭት ነበረ ማለት ነው። እሺ አጣልተን ነበረ። ኒካውን አወረድኩት። እሺ ኒካውን አውርጄው 3 ወር አልሞላው። ልጅቱ ግን 3ቴ ያኔ አይደይታለች። እኔ በመልስ ያኔ 3 ወር አልሞላውም መመለስ ይችላል ኒካው? ሀይድ በማየት ላይ ያለች ወጣት ሴት ከሆነች በሀይድ ነው የሚቆጠረው። ሀይድ ማየት ያቋረጠች ትልቅ ሴት ብትሆን ኖሮ ግን በወራት ነበር የሚቆጠረው። ማስረጃ يقول الله سبحانه وتعالى في سورة البقرة والمطلقات يتربصن بأنفسهن 3 قروء። ሀይድ በማየት ላይ ያሉ ሴቶችን አስመልክቶ ሲናገር ምን አለ? የተፈቱ ሴቶች በራሳቸው ላይ 3 ሀይድን እስኪያዩ ድረስ ይቆጥራሉ፣ የዒዳ ጊዜ ይቆጥራሉ አለ። ነገር ግን ትልቅ ሴት ከሆነች ሀይድ ያቋረጠች ትልቅ ሴት ከሆነች በወራት ነው የምትቆጥረው። يقول الله سبحانه وتعالى في سورة الطلاق واللائي يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحضن። እነዚያ ከእናንተ ሀይድ ማየትን ተስፋ የቆረጡ ሴቶች ራሳቸው ላይ 3 ወርን ይቆጥራሉ አለ። ስለዚህ ከፈታሃት በኋላ ጀምሮ ያየችው ሀይድ ከዛ በኋላ ነው አንድ ብሎ የሚጀምረው። ልክ የመጀመሪያ ስታይ ጊዜ አንድ ይላል 2 3ንም ሀይድ አይተጨርሳ ከሆነ እዛኔ 3ቱም ሀይድ ካለቀ ኒካሁ አልቋል። ማሰላም መመለስ ትችላለህ አትችልም። ከዚያ በኋላ ወደሚለው ደግሞ እንሄድበት። 3ቱንም ሀይድ ጨርሳለች አልጨረሰም? ማነው 3ቱንም ኒካ ጨርሳል አልጨረስክም? ይሄ መጨረሻ ነው ወይስ የመጀመሪያ ነው? እና የመጀመሪያ ነው። የመጀመሪያ ፍቺ ከሆነ 2 ኒካ አላችሁ። አሁን ግን ከ3 ሀይድ በኋላ የእርሷ ፍቃድ ነው የሚፈልገው። እስከ 3 ሀይድ እስክታይ ድረስ የባል ፍቃድ ነበረ። ከዚያ በኋላ ደግሞ የሚስት ፍቃድ ነው። እስከ 3 ሀይድ ድረስ ባለው ጊዜ ረጃዕት ወይም መልሻለሁ ኒካሁ ይመለስ ነበር። ከዚያ በኋላ ግን የእርሷ ፍቃድ ነው የሚታየው። ፈቃደኛ ከሆነች እንዴት ነው ታዲያ የሚመለሰው ወደሚለው ስንመጣ እንደ አዲስ ኒካ በማሰር ነው እንጂ ረጃዕቱ በሚለው ቃል አይመለስም። ረጃዕቱ የሚለው መቼ ነበር? 3 ሀይድ እስክታይ ድረስ ባለው ጊዜ መመለስ ቢፈልግ ኖሮ። ከዚያ በኋላ ግን እንደ አዲስ ነው ኒካ የሚታሰረው። እንደ አዲስ ኒካ ሲታሰር 3ቱም ኒካ ይታደሳል ማለት ነው አይደለም። አንዱ የወደቀው እንደወደቀ ነው። 2 ኒካ አላቸው፣ እዚያ ይኖራሉ። ያ እና እንደምንም ብለህ እሺ እንድትል ለምናት። እሺ መርሐባ ጀዛከሙላህ ኸይር። አላህ ያስማማችሁ። አሚን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ለሁላችሁም ኢድ ሙባረክ ብያለሁ። ሶሂህ አልቡኻሪ 5988 ላይ ከአላህ ስሞች መካከል ይሄን ማህፀን የሚለው እንዴት ነው እሱ? የቅዱሳን ተፍሲሩን ቅዱሳን አይ እንደዛ ሲሉ ስለመቼም ከዛ ወደ አማርኛ እንትን ሳደርገው እንደዛ መጣልኝ። ለዛ ነው እሱ ያንተ ወረባከ
ወደ አማርኛ እንትን ሳደርገው አለ ጉግል ትራንስሌት ላይ ሄደህ ማለት ነው አይደለ? እኔ ሙስሊም ነኝ ማለት እንደዛ ሲሉ እየተራስ ወይ እነሱን አካር ተጠቅመው ነው እዛ ገባ ይልሃል። ከዛ ጉግል ትራንስሌት ጉግል ላይ ያስገቡልሃል። ከዛ በኋላ ያደን ጽንስ ብለው ተርጉመው ለሰጣቸው ይሆናል። አረበኛ እንደ ቁምጣ ነው የሚያጥራቸው እነዚህ ትውልዶች ማለት ነው። ለዚህ የዛኔ ምን ያደርጋሉ? በአረበኛኛ ስንፈታላቸው በአረበኛ ተደበቃቸው ይሉናል። ለራሳቸውስ በመድረብ የሚፈቱት ጉግል ትራንስሌት ላይ ሄደው ቢያንስ አረበኛ የሚችል ክርስቲያን ይኖራል እኮ ያን መጠየቅ አይቀልም እንዴ? አረበኛ ቋንቋ ሙስሊሞች ብቻ አይደለም። ገብታችኋል አይደለ? ክርስቲያን ሆኖ አረበኛ የሚችሉ አሉ። እነሱን ወስዶ ማሳየት ይቻል ነበር። ይሄ ቃል ማህፀን ይላል ወይ ብትሏቸው አይልም በፍጹም። ዝምድና ነው። አንዴ ላሳያችሁ። ዝምድና ነው። አንተ ቁጥሩን ንገረኝ ላውጣልህ። 5988 ቡኻሪ 5988 يا قدم الدالكوتش 5988 حدثنا خالد بن مخلد حدثنا سليمان حدثنا عبد الله بن دينار عن أبي صالح عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إن الرحم سجنة من الرحمن فقال الله من وصلك وصلته ومن قطعك قطعته. إن الرحم إهن رحم يميله زمدنا مالته. إن الرحم إلى زمدنا إلى إهن وده جوجل ترانسليت يقول الله شو ما حسن براس كم تقول الله شو كذا من يدلو لا كنت لك أستوار وشاشة ما شهني ما يدرك الله ما حسن له بلي ترجو الله شو رحم مالت زمدنا مالته. الله سبحانه وتعالى بركاته وتعالى يتكسوال حديث لا نبي صلى الله عليه وسلم تكسوال إن الرحم معلقة تحت العرش فقال الله سبحانه وتعالى لها من وصلك وصلته ومن قطعك قطعته. عند زيرة ناقران الله بالقرآن لا واتقوا الله الذي تساءلون به والأرحام له أرحام مالت زمدنا مالتهم فهل عسيتم من توليتم من تفسدوا في الأرض وتقطعوا أرحامكم زمدنا مالتهم. سلا زمدنا يتناقر انجز بوثا لي للا يدلنا كتاش يالله حديث لي الرحم شجنة فمن وصلها وصلته ومن قطعها قطعته إلى زمدنا يقتلاتن قتلكوت يقرطاتن قرطكوت إلى كتاش على سلا زمدنا مقتل ياربا ماشي مرحبا جزاكم الله خير جزا استاذ اياكم እንዲህ ያደረገው ነው ይፈቱላችሁ። ለዚህ ነው ጉግል ትራንስሌት እነዚህ ሰዎች ሁለታቸውን ያልታል። እሺ ጥያቄ ነው። جزاكم الله خير السلام عليكم حسين وعليكم السلام ورحمة الله وبركاته አሪፍ ጉራቶች ሁለቱን ታላላቅ መሰረቶች በሰላም ስላጠናቀቅን ደስታችንን ለመግለጽ የምናከብረው ክብረ በዓል ነው። የእስልምና መሰረት የመጀመሪያው የረመዳን ወር ነው። እሱን ጾመን እንደጨረስን ደስታችንን ለመግለጽ አላህ Subhanahu Wa Ta'ala አመታዊ ክብረ በዓል ደነገገልን። የትላንትናው ደግሞ ሐጅ ሰሞኑን እየሰሩ እንደሆነ መቼም ክርስቲያን ሰዎች ሳትሰማት ቀሩ ሳታያት ቀሩ። ይሄ ሐጅ የሚባለው አምስተኛው እስልምና መሰረት ነው። ይሄን በሰላም ስላጠናቀቁ ሙስሊሞች ደስታቸውን ለመግለጽ የተደነገገ አመታዊ ክብረ በዓል ነው። ስለዚህ ከሁለቱ ታላላቅ እስልምና መሰረቶች የሆኑ ከጾምና ከሐጅ በኋላ ሙስሊሞች ይሄን በሰላም ማጠናቀቃቸውን ደስታቸውን ለመግለጽ ለአላህ Subhanahu Wa Ta'ala ምስጋናቸውን ለመግለጽ የሚያከብሩት ክብረ በዓል እንጂ ከሌላ ጋር የሚያዝ አይደለም። ነገር ግን ሌላው ነገር ምንድነው? በዚህ በትናንትናው ክብረ በዓል ላይ እርድ ተካሂዷል፣ መስዋዕት ተካሂዷል። ገብታችኋል አይደል? ያ ነው ከኢስማኤል አለይሂ ሰላም ጋር የተያያዘ እንጂ የበዓሉ እንትን ምክንያት አይደለም። እሱ ይሄ በዓል ከእስማኤል ጋር እዛ የተያያዘ ነው የሚሉት የስተት ገብታችኋል አይደል? ነብያችን ሰለላሁ ዐለይሂ ወሰለም በዚህ ቀን እርድን አርደዋል። በዚህ ቀን እርድን አርደዋል፣ መስዋዕት አድርገዋል። ይህ ቀንም ይሄው ተፈትኗል። በማን ተፈተነ ከተባለ በልጁ ተፈተነ። ነገር ግን ነብያቶች ሁሉንም የተፈተኑበትን ተዋተውታል። አንድ የወደቀ ነብይ የለም። ኢብራሂም አለይሂ ሰላም የተፈተነው ፈተና ምን ነበር?
በስንት መከራ ያገኘውን በርጅና እድሜው ላይ ያገኘውን አንድ ልጁን እረድ የሚል ፈተና ነበር። ሁለተኛ ልጅ ሶስተኛ ልጅ ለፈተና የሚቀርብ አይደለም። የመጀመሪያ ልጅን ነው በስንት መከራ ያገኘውን ልጅህን በቃ ይሄ ልጅህን እረድ ስትባል የዛኔ ትልቅ ፈተና ነው ላንተ። ወዲያው ኢብራሂም ዓለይሂ ሰላም ልጅህን እረድ ተባለ። ፈለማ በለገ መዐሁ السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين على يهكل سيكون كبار فتنا نبره أبراهيم لا يلنا الله وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين إنه من عبادنا المؤمنين وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق من ذريتهما محسن وظالم لنفسه مبين. إبراهيم عليه السلام كليلتوች አንድ ሌሊት ላይ ህልም ያለ የነብያቶች ህልም ደግሞ ከሰይጣን ሳይሆን ከአምላክ ነው ገልጠተ መለኮት ነው አምላክ ለነብያት ትእዛዙን ማስተላለፍ ሲፈልግ የሚጠቀምበት መንገድ አንደኛው ህልም ነበር ሰይጣን ለነብያት በፍጹም አይገለጥም በህልማቸው የዛኔ ኢብራሂም አለይሂ ሰላም ምን አየ በህልሙ ልጁን ሲያርድ ተመለከተ ያ ማለት አምላክ አላህ Subhanahu Wa Ta'ala እረድ ያለው ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ልጄ ሆይ እኔ በህልሜ አንተን ሳርደህ ተመልክቻለሁኝ አለ እስማኤልም ይህ የአላህ ትእዛዝ እንደሆነ ስላወቀ ምን አለ ቃለ ያ አበቲ ፈዕል ማ ቱእመር አለ አባዬ ሆይ የታዘዝከውን ፈጽም አለው ያየኸውን ህልም አላለም ለምን ትእዛዝ ብሎ ገልጾ እስማኤል የአምላክ ህልም ለነብያቶች የሚያሳያቸው ትእዛዝ እንደሆነ ያውቃልና የታዘዝከውን ፈጽም በእኔ ላይ አለ አያት ታርደኝ አንዴ ሁሱ ይቅርታ ላቋርጥ ገባኝ ግን አንዴ ልጨርስ እሺ ይቅርታሽ ትከተላለህ ከዛ በኋላ እስማኤል ምን አለ ቃለ ያ አበቲ ፈዕል ማ ቱእመር አባዬ የታዘዝከውን በእኔ ላይ ፈጽም አለው ምን ያክል ታዛዥ ናቸው ነብያቶች ኢስሐቅም ታዛዥ ነው ያ ጀማዓ ስለ ኢስሐቅም በኋላ ሊተርከልን ነው የእርዱን ልጅ ከጨረሰ በኋላ መጨረሻም ላይ ለአብርሃምም ኢስሐቅን ከዚያ በሰርኩት እያለ ይናገራል ነገር ግን እስማኤል ምን አለ ቃለ ያ አበቲ ፈዕል ማ ቱእመር አባዬ የታዘዝከውን ፈጽም ستجدني إن شاء الله من الصابرين بالله فقاد كتاقاش وشوني تاقيني الله هذا صبر أدرقال له الله تزاز أباتم لما رد بالله ولا نسها نجيب لما تارد فقاد إنيا هنو ياونا أباتي أنقل وقال الله تزاز يادرنو وسادة نردنا فلما أسلم على ولا كاشر الله ولدتم أجب سدتك زيلة إزازي على وتله للجبين وناديناه يا إبراهيم الله سبحانه إبراهيم عليه السلام ልጁን በመካ ተራራ ላይ እየወሰደው እያለ በዚህ አጋጣሚ ነው ሰይጣን ተገለጠለት ይባላል ለኢብራሂም አለይሂ ሰላም ኦኬ እንትኑ ስቶሪውን ነው አሁን በደንብ እየነገርከኝ ያለው እንጂ ውሱ ጥያቄን አልመለስክልኝም ለመሰለ ጥያቄ የኔ ጥያቄ ምሳሌነቱ ወይም ደግሞ ያ ነገር ያ ታሪክ የመጣበት የራሱ የሆነ ምክንያት አለ ዝም ብሎ አይደለም ታሪኮች በባይብልም በቁርአንም ክሬት የሚደረጉት የሚመጡት ጥያቄን አልመለስኩም ከዛ በኋላ ቀደም ያላነሳውን አዲስ ጉዳይ አነሳ ምን አዲስ ጉዳይ አይደለም አላገኘኝም ማለት ነው እንጂ አዲስ ጉዳይ አይደለም እያነሳው ያለሁት የጠየቀውን መጀመሪያ ድገመው እሺ ጥያቄ ምን ነበር ስትገባ ጊዜ ጠየቀው እንዳትረሳው ጥያቄው ምሳሌነቱ ያ ታሪክ የመጣበት ምክንያት ምሳሌነቱ ብለህ አልጠየቅኩም በዓልን የምታከብሩት የትላንትናው በዓል የተከበረው ምንን መሰረት በማድረግ ነው አልከና አይደለ ምን በየመለስኩልህ እኔ መሰረቱ ማለት ምን ማለት መሰለ ምናልባት ወይ አለመግባባት ሊሆን ይችላል እሺ ላብራራለሁ አሁን የመለስኩት ንገረኝ እንደ ተረድተሃል አልተረዳህም የሚለው በዓሉ ምንን አስመልክቶ ነው ከተባለ መልስ መልሼልሃለሁ ያ መልስ ምን ነበር ድገመው የመለስክልኝ መልስማ ያው የነቢያት የራሳቸውን ፈተና ይመጣባቸው ነበረ ከፈጣሪ ስለዚህ ያንን ፈተናቸውን እንዲወጡት ፈጣሪ ያመጣባቸው ልክ እንደ ኤግዛም ያንን በዛ ውስጥ በፈተና ውስጥ እንዲያልፉ የሚያደርጉት ነገር ነው ያልከኝ ባጭሩ ማለት ነው ለሰርልኝ ይሄው ከኔ ጋር አይደለም እሺ አሁን ጥያቄ ላብራራልህና ነገር አለ ገብቶኛል ታስተላልፋለህ ከስበል ምሳሌነቱ ለኢየሱስ መስዋዕት ምናምን ልትል ነው አይደል እሱ የበዓሉ መሰረት ምንድነው የሚለውን ጥያቄ ጠይቀህ ስመልስልህ ጊዜ የመለስኩትን መልስ ራሱ አላዳመጥክም አይምርሃለሁ ሌላ ቦታ ነው በዓሉን ምንን አስመልክቶ ነው ብያለሁኝ ሁሱ አዳምጫለሁ
እሺ ካዳመጥከኝ አዳምጫለሁ። መልሱ ምንድነው? አዳምጫለሁ። መልሱ ምንድነው ያልከኝ? እንትን የነገርከኝ ታሪክ ነው የነገርከኝ ያለው የነበረው ነገር ታሪኩን በኋላ ነው የነገርኩት። መልሱ ግን እንደሆነ አላውቀውም። እሺ በኦሪት በድሮ በአብርሃም ጊዜ መስዋዕት ይቀርብ ነበር አይደለ? ለፈጣሪ በአብርሃም ጊዜ መስዋዕት ይቀርብ ነበር። አዎ መስዋዕት ይቀርብ ነበር አይደለ? ለዛም ነው እስማኤል እንዲሰዋ ፈጣሪ ያዘዘው። ምንድነው መስዋዕት እንደሚቀርብ በአብርሃም ጊዜ እንዴ? ልጁን እኮ ሰዋልኝ ወይም ረዳው ያለው እኮ ልክ እንደ መስዋዕት ልምድ ስለነበረ ነው በወቅቱ አይደለ እንዴ? እሺ ለኃጢአት መስዋዕት ነበር ልጁን ሊያርድ ያለው። በዛ ጊዜ የኃጢአት ማስተሰሪያ መስዋዕት እርድ ይቀርብ ነበረ። ገባ? እሺ አልኩህ። ያው አብርሃም ልጁን ሊያርድ ያለው ለኃጢአቱ መስዋዕት ይሆን ዘንድ ነው ወይ? እሱ ለፈተና ሊሆን ይችላል። የአብርሃምን ሊሆን ይችላል ሳይሆን ነው ብለህ የሆነ ፈጣሪ ያለውን እና በዚያ ላይ እንድታወራ ነው። ለምንድን ነው ልጅ የተፈለገው? ለኃጢአት መስዋዕት ነው። ከኃጢአት መስዋዕት ጋር ምን ያገናኘው ነው? ከልክ ማስረጃ አምጣ። የሚያገናኘውን ነገር ልንገርህ። ፈጣሪ ለኃጢአት መስዋዕት ነው ወይ ልጁን ሊሰዋ ያለው አብርሃም? ያው እኮ አዳምጠኛ፣ እያዳመስከኝ ጊዜ ስጠኝ እኮ ጥያቄ ነው ወገራሽ። ለኃጢአት ማስተሰሪያ መስዋዕት የማይቀርብ ቢሆን ኖሮ በሌላ ነገር ይፈትነዋል እንጂ ፈጣሪ በሌላ ነገር ይፈትነዋል እንጂ ልጅህን ሰዋልኝ አይለውም እኮ። በሞሪያም ተራራ ላይ እስማኤል እንዲያርድ ያለው ማስረጃ ምንድነው? እና ትልቁ ላይ ድርግና አውጥተህ ሳይ። እሺ ያላ ለእኔ መምህር አይደለሁኝም እኮ ሁሱ ጀስት ያለኝን ነገር ሼር ለማድረግ ወይም ደግሞ ጥያቄዎች እንድትመልስልኝ ነው እዚህ ጋር የመጣሁትኝ እኮ። አሁን ጥያቄ ሽፍት አታርግብኝ። እኔ ምሳሌነቱን ጠይቄ ምሳሌነቱ በአዲስ ኪዳን ላይ ፍጻሜ ማግኘቱን ነው አሁን እዚህ ጋር እየተረዳሁኝ ያለሁትኝ እና የምታከብሩትን የበዓል ዓላማ ታውቁታላችሁ ወይ ነው መናገርና መስበክ የፈለገው የኢየሱስ እርደትና ስቅለት ከዚያ ጋር አያይዞ ሊወጣ ነው። ከዚህ አትወጣው እንደዛ አድርገህ ምንም አይገናኝምና ለኃጢአት መስዋዕት እንደሆነ አብርሃም ልጁን ሊያርድ ያለው ማስረጃ አውጣ። የዛኔ ከኢየሱስ ክርስቶስ ጋር ማገናኘት ትችላለህ። ይኸውልህ አብርሃም በወቅቱ ሲታዘዝ ልጁን ለኃጢአት ማስተሰሪያ ላይሆን ይችላል እረድ የተባለው ግን ልምዱ እንደነበረ ግን ትእዛዙ ይጠቁማል። ገብቷል እምልህ? ለምሳሌ ከዛ በፊት ለኃጢአት ማስተሰሪያ እርድ ባይኖር ኖሮ እረድ አይባልም። ዝም ብሎ ከመሬት ተነስቶ እረድልኝ አይባልም። ህግና ስርዓት ላይ የአምላክ ህግና ስርዓት በማስረጃ እንጂ በመላምት አይደለም። እንዲህ ሊሆን ይችላል እንዲህ ላይሆን አይችልም ተብሎ አይደለም። እሺ ለኃጢአት ስርየት ነው ካልክ አብርሃም ልጁን እስማኤል ሊያርድ ያለው ማለት እሺ መረጃ እኔ አምጥቼ አሁን መልሼ እገባለሁኝ ካስገባህ ማለት ነው። ይዘህናሽ ችግር የለም። እሺ ድረስ ባለ ጊዜ እሺ አመጣለሁ። ሚኒት በቃ መጣሁ። እሺ ይሄ ሁሉ ጉድ ምንድነው? ኢየሱስ ክርስቶስን ስቅለት እንትን ለማለት ነው ለማጽደቅ ነው። ገብተህ የጠየቀው በዓሉ ለምንድን ነው የምታከብሩት አለ። ምን ብለዋቸዋል? ሰሞኑን በዓሉን የሚያከብሩት ከእስማኤል ጋር በተያያዘ ጉዳይ እንደዚህ በእርድ ጉዳይ ነው ይላል። ለምን አገናኘው? ከበዓሉ ክፍል አንድ ክፍል ነው እርድ ማለት የሚለው። በዓሉ እንዳውም የተደነገገው ከእርዱ ጋር ምንም ያያይዘው ነገር የለም። እስማኤል ስለታረደ በዓልና ክብር እንላለን እንዴ? በፍጹም አንልም። ያ ነው ሲቀጥል ለኃጢአት ስርየት ነው ብሎ ሰውዬን ይመጣ ነው። እንደው ማስረጃ የለውም ቢያገኝ እንኳን ማለት ነው። ታዲያ ታረደ ወይ እስማኤል ነው ጥያቄው። ወፍ የለም። ከኢየሱስ ክርስቶስ እርደት ጋር ልተያያዝ በፍጹም አይሆንም። እንዴት ነው ኢየሱስ ክርስቶስ ካልተገደለ ካልተቀጠቀጠ እኔ አልድንም ብሎ ማመን? ከዛ እንወደዋለን ማለት አይከብድም? አይከብድም። አንድ ንጹህ አካል በመገደል እንዳውም ክርስቶስ በመገደሉ የሚደሰተው ዲያብሎስ እንደሆነ ራሱ ኢየሱስ ክርስቶስ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 42-43 ላይ ብትሄዱ ገና ከ40 ጀምሮ ምን ይላቸዋል ኢየሱስ ክርስቶስ? እነዚያ ሊገሉት የመጡትን አካሎች አይሁዶችን ሲነግራቸው وتريدون أن تقتلونني وأنا إنسان قد كلمكم بالحق الذي سمعه من الله وإبراهيم لم يفعل ذلك أبدا አላቸው። ከአምላክ የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ? ኧረ ተው አብርሃም እንዲህ አላደረገም። እናንተ ግን ከአባታችሁ ከዲያብሎስ ናችሁና እኔን መግደል ትፈልጋላችሁ ይላቸዋል።
እርሱም ከመጀመሪያው አንስቶ ነፍሰ ገዳይ ነበርና አላቸው። ክርስቶስን ለመግደል ማሰብ የዲያብሎስ ዓላማና እቅድ ነው እንጂ የአምላክ እቅድ አይደለም። ጭራሽ አምላክ ላይ ቀጠፋችሁ። አምላክ ነው እንዲገደል የፈለገው ኢየሱስ ክርስቶስ አላቸው። ላ በፍጹም አምላክ ኢየሱስ ክርስቶስ እንዲገደል አይፈልግም። ዲያብሎስ ነው እኔን እንድገደል የሚፈልገው ብሎ ራሱ ኢየሱስ ክርስቶስ ተናግሯል። ምን ይሻላል? እሺ ጥያቄ ያለው ቀጥል ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? እንኳን አደረሳችሁ በድጋሚ ለሙስሊሞቹ ወንድምና እህቶቼ፣ ሌሎቻችሁም ሰላም ብለናል። ይቀጥሉ። እሱ ወራህመቱላሂ ወበረካቱ መርሐባ። እሺ አንድ ዲስከሽን እያደረጉ ነበርና በሐራም በተደረገ ነገር ፈትዋ እንግዲህ ደረስኩ ብዬ ልጠይቅ መጥቼ ነው። ግን አስካሪ መጠጥ ተከልክሏል፣ ግን ጫት አልተከለከለም የሚል ዲስከሽን ነበር። ጫት አይምሮን አያስትም፣ መጠጥ ግን አይምሮን ስለሚያስት ነው የተከለከለው። ስለዚህ ጫት በእስልምና ስናት ፎርቢድን የተከለከለ ነገር አይደለም። ምክንያቱም ጫት ሲሆን ሰውነትን እንትን ሲሉ ለሐራም ነገር ይጋልጣል። ጫት ግን ምንም የማያረግ ስለሆነ እስከዛሬም ብዙ እንትኖች እየቃሙ ነበረ እውቀትን ሲያስተላልፉ የነበረው። በተባለው መልኩ ነው ያወረድኩልክ እና ይሄ ነገር እንዴት ያወራል? ለዑለሞች ሁሉንም እንተውላቸው በሚለው የጊዜያችን ታላላቅ ዑለሞች ስለ ጫት ተጠይቀዋል። الشيخ عبد العزيز بن باز رحمه الله تعالى شيخ الإسلام هذا العصر، الشيخ العلامة مقبل الوادعي رحمه الله تعالى محدث الديار اليمن، والشيخ أحمد بن يحيى النجمي رحمه الله تعالى قامع البدع والمبتدع، والشيخ صالح الفوزان بقية السلف الصالح حفظه الله تعالى ورعاه. الناس كله تلالك علوم مستدعيك ولا برسلجات كلهم بأند دمس حرام لو كل كلمة بلوم هذا السؤال قال لك እሺ ያቀለ ቀጥል። ሰላም ናችሁ? ሰላም እንዴት ነህ? እግዚአብሔር ይመስገን። እኔ አንድ ጥያቄ አለኝ። እሺ ጥያቄ ሳይሆን እንትን ብሉይ ኪዳንና ክርስቲያን ነኝ። ያው ብሉይ ኪዳን ዘመን የነበሩ ሰዎች ንስሐ መግባት ከፈለጉ እንትን ሁለት አውራ በጎችን አምጥቶ እንትን ዘሌዋውያን 16:5 ላይ እንደዚህ ነበር ንስሐ የሚገቡት። አዲስ ኪዳን ላይ ደግሞ እንትን አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ እናንተ ደግሞ እንትን ሳያል ቡኻሪ እንትን 4376 ላይ ድንጋይን እናመልካለን ይላል። ይሄ እንዴት ያራ እና ትልቁ ላይ ነው አውጣ ድንጋይን እናመልካለን የሚለው ያላ ክፈት። ሳያል ቡኻሪ እንትን 4376 ካፍታን በማንተ ራስህ ክፈት እናውጣ። ማስረጃ የተናገረ ሰው ያሳያል። ያላ ነገርኩ እኮ ሳያል ቡኻሪ 4376 ላይ ድንጋይን እናመልካለን ቁጥር ሰጥቶ መሄድ አይቻልም። መጀመሪያ ነበር ሲገፋ አዲሱ ድንጋይ ሲመጣ ደግሞ አዲሱን እናመልካለን። አውጣና ሳያልኩ ሲመጣ አፈርና ወተት ጨምረን እናመልካለን ይላል። አትናደርቅ አስበል እንጂ ለምን ትናደዳለህ? ማስረጃ ስትጠየቅ ሁሌ ተናደድክ እንዲህ አልክ። አስበል ሁለተኛ አውጣና ነገርኩ ሌላ አይደለም። ነገርኩ እኮ ማውጣት አትችልም። የለህም ማስረጃ ይፈት እንትን እኔ ጋር አሁን አጠገብ እንትን ማጻፍ የለም። ክፈትና አንብብ ችግር የለም። ሳያል ቡኻሪ 4376 በቃ ዝም እኔ ጋር አለ ከፍትላለሁ ችግር የለም። ክፈት ኦኬ በቃ እሺ ስንት ነው ያልከው? ሳያል ቡኻሪ 4376 4376 እሺ
ክፈትና አንብብ። በቃ ቆይ አንተ ረጋበል። ኦኬ ክፈትልኝ ብለሃል፣ ይከፈትልሃል፣ ታነባለህ፣ ታስረዳለህ። 4376 ለዋጣ ነው። ምን ማድረግ እንዳለብኝ እኔ ያውቃለሁ። والله العظيم ሳልሄድ በፊት انا اعرف الحديث ماذا يقول 4376 ለዋጣለህ 4300 እሺ 6 እሺ ያ አረበኛው ላይ ላድርግብህ እንግሊዘኛው ላይ ምረጥ። እንግሊዘኛው አድርግ። እሺ አንብበው። ኦኬ እንትኒ we used to worship to stone ድንጋይን እናመልክ ነበረ። we used to worship to stone and when we found a better stone እንትን መጀመሪያ ድንጋይ እያመለክን when we found a better stone then the first one we will throw away መጀመሪያ ያለውን እንጣልና መጀመሪያ ያለውን ጥላን እንትን ሞት አድርጌ the first one and take the let also we would throw the first one and take the letter but if you couldn't get not መጀመሪያ ያለው እንትን ድንጋ ያለው ያሮጌውን ድንጋ ትተን አዲሱ ድንጋ ሲመጣ ደግሞ እሱን እናመልካለን። እሱን የሚያመለከን ደግሞ ታች መቶ ምን ይላል? would collect come earth soil እንትን አፈር ነው። እዚህ ጋር አፈር ሰብስበን እና እዚህ ጋር ታች አለ we will bring sheep also sheep ነው። ስለዚህ በግና እንትን ወተትን ማምጣታን እሱንም ደግሞ እናመልካለን። ቀጥል። ምን ማለት ነው? እሱ ማለት ጨርሻለሁ እኔ አልጨረስክም። እስከ መጨረሻ እስከዚህ ድረስ ጨርሻለሁ። አልጨረስክም። እስከ መጨረሻው ድረስ አንብበው። እናመልካለን። መጀመሪያ ድንጋይ ያመለከን አዲስ ድንጋይ ሲመጣ መጀመሪያ አዲስን እናመልካለን። አዲስ ደግሞ እሱንም ሳናገዝ እሱን ካላገኘን ወተትና አፈር ጨምረን እሱን እናመልካለን። እንደዚህ ነው የምለው። ልክ እንደዚህ እያደረጉ ነው። አያችሁ ክርስቲያኖችን ወላሂ መምህሮቻቸው የሚያጭበረብሯቸው እስከዚህ ድረስ እንጂ ከዚህ በታች አልፈልግም አላነብም ማለት። ለምን ከተባለ ከዚህ በታች መልሱን ስለሚያገኝ። መልሱ ምን መሰላችሁ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች እስልምና ሳይማሩ በፊት የነበራቸውን ማንነት እያወሩ ነው እዚህ ጋር። መጨረሻ ላይ ግን በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ከዚህ ከባዕድ አምልኮ እንደወጡ ይገልጻሉ። ይሄን አላነብም እያሉ ነው። እችን ብቻ ያነቡላቸውና ምን ይሏቸዋል? ያውና ድንጋይ እናመልክ ነበር ብለዋል። አሃ እስልምና ድንጋይ አምልኮ ነው ይሏቸዋል። ተመልከቱ። በዚህ መልኩ ማን ነው ይሄን የነገራቸው? የራሳቸው መምህሮች 24 ሰዓት እስልምና ላይ በቃ ጥያቄ ያለን እያሉ የሚያነሱ ሰዎች እንዲህ ያደረጉ ነው የሚያጭበረብሯቸው። ከዚህ በታች አላነብም አልፈልግም ማለት አንብብ አላነብም። አሁን ሐዲስን ላምብላችሁ። ሙሉ እያወራ ያለው ምንድነው? እዚህ ጋር የነበሩበትን አስቀያሚ የሆነ እምነት ነበራቸው። ድንጋይን ያመልኩ ነበር። አዎ ያመልኩ ነበር። ያን የነበሩበትን መንገድ እየገለጹ ሱሐቦች መጨረሻ ላይ ግን ያው በነብዩ ሰለላሁ ዐለይሂ ወሰለም ማከኝነት ከባዕድ አምልኮ እንደወጡ ከዚህ ከነበሩበትን አስቀያሚ መንገድ እንደለቀቁ የገለጹበት ነው። አሁን አንብበው። حدثنا الصلت بن محمد قال سمعت مهدي بن ميمون قال سمعت أبا رجاء العطاردي يقول كنا نعبد الحجر دنجاين نملك نبرا فإذا وجدنا حجرا هو أخير منه ألقيناه وأخذنا الآخر كزا دنجاي يتشال الليلة دنجاي سناقا جانا ورورنا هنا ندسو النزال لنا فإذا لم نجد حجرا جمعنا جثوة من تراب دنجاي كلا جنيل أفر انسبسب نبر ثم جئنا بالشاة فحلبناه عليه كزام في يلنا متعنا رسولاي وتتوان النال بباتها ثم طفنا به كزام يعني ننزروا فإذا دخل شهر رجب يرجب وربقب باقزي قلنا يعني منصل الأسنة فلا ندع رمحا فيه حديدة ولا سهما فيه حديدة
إلا نزعناه وألقيناه يعني شهر رجب. وسمعت أبا رجاء يقول كنت يوم بعث النبي صلى الله عليه وسلم غلاما أرعى الإبل على أهلي فلما سمعنا بخروجه فررنا إلى النار من مسلمة الكذاب. እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የተካሄደ ተግባርን እየገለጹ ነው እነዚህ ሰዎች። ነብዩ ሰለላሁ ዐለይሂ ወሰለም በተላኩበትም ጊዜ እያለ ከዚያ በኋላ ከእርሳቸው መላክ ጀምሮ ያለን ታሪክ ይቀጥላል። ይሄ ነው። እሺ ሂኮ ወይ ሰላም ነው? እሺ ሰላም አለን ይመስገን። የሆነ ጥያቄ ልጠይቅ ብዬ ቀርተሽ ጥያቄው ምንድን ነው? ለነብዩ መሐመድ ላይ የእግዚአብሔር ማለት ለሁሉ ሙስሊም ለነብዩ መሐመድ ይጸልያል። በአረብኛ ምንድን ነው የሚባለው? ሰላት። እሺ ረህመቴ ረቢ ረቡ ፈቶ የሚባለው በአፋርሞ ነው የሚያውቀው፣ በአማርኛ አላውቅም። ምንድን ነው የሚባለው? ችግር የለም። اللهم صل وسلم على نبينا محمد የሚል ሶላት በእርሳቸው ላይ እናወርዳለን። ለምንድን ነው የምጸልይለት ነው? እሱ ቅዱስ ነው አይደለ? ነብዩ መሐመድ ጥሩ። ለምን ይጸልይለታል? በጣም ጥሩ። አዳምጥ። ኦኬ አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል አሕዛብ ላይ ይህን የሚናገረው ሱረቱል አሕዛብ ላይ ኢነ አላህ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እርሳቸው ለምንድን ነው በእርሳቸው ላይ ሶላት የሚወረደው ከተባለ በሐዲስ ላይ ራሳቸው መልሰውታል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም إذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيه فإنه من صلى علي صلاة واحدة صلى الله عليه بها 10 የጁምዓ ቀንና የጁምዓ ሌሊት በሚሆን ጊዜ በእኔ ላይ አብዝታችሁ ሶላትን አውርዱ። በእኔ ላይ አንዲትን ሶላትን ያወረደ ሰው አላህ በእርሱ ላይ ሶላትን ያወርድለታል። ይወጣል። ስለዚህ ያ ጥቅሙ ለእርሱ ሳይሆን እኛ ሶላት ብናወርድባቸውም ባናወርድባቸውም ደረጃቸው የነብዩ ሰለላሁ ዐለይሂ ወሰለም እንደተጠበቀ ነው። ነገር ግን በእርሳቸው ላይ ሶላት በማውረድ ጥቅሙ ለእኛ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ ለእርሱ 10 ሶላትን ያወርድለታል። ያ ነው። እኛ ሶላት ባናወርድላቸው የሰባቱም ሰማይ መልአክ በእርሳቸው ላይ ሶላት ያወርዳል። አምላካችን አላህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴን አስፈነው። እርሳቸው ጻድቅ ናቸው አይደለም እሱ አያጠያይቅም። ጻድቅ ናቸው ከአላህ ሱብሓነሁ ወተዓላ ያ ጽድቅና ይሄ ሶላት ማለት ምንድነው ታዲያ ከተባለ እንደው ለኃጢአታቸው እንዲማርላቸው ነው ወይ ብላችሁ አስባችሁ ከሆነ በፍጹም አይደለም። ሶላት ማለት በነብዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴን ማስፈር ማለት ነው። قال الإمام ابن حجر أو الإمام النووي رحمه الله تعالى من إلى العلماء الصلاة على النبي صلى الله عليه وسلم معناه أي ثناء الله عز وجل للنبي صلى الله عليه وسلم في الملأ الأعلى. الله بنبي محمد صلى الله عليه وسلم لي የሚያደርግላቸው ውዳሴ ማለት እንጂ ሌላ አይደለም አሉ። ያ ማለት ለሰባት ሰማይ መላእክቶች ስለ ነብዩ ሰለላሁ ዐለይሂ ወሰለም መልካምነትና ጻድቅነት መልካምነት ያነግራቸዋል ያሳውቃቸዋል ማለት እንጂ ያን ኃጢአታቸውን ይብርላቸዋል በዚህ ማለት አይደለም። እሺ ኦኬ እሺ እንትን ኖርማሊ ማንኛውም ሰው ሙስሊም ወደ የእሳቸውን ስም ሲጠራ ዝም ብሎ ነብዩ መሐመድ አይልም። የእግዚአብሔር የአላህ ምሕረት ይደርባቸው ማለት ነው በአረብኛ። ለእርሳቸው ብቻ ሳይሆን ለሁሉም ነብያት ነው። እሺ ሁሉም ነብያት ስናነሳቸው የእሳቸው ስም ሲጠራ እንደዛና እኔ የእሳቸው ስም ሲጠራ የእግዚአብሔር እንትን ይደርባቸው የሚል ነው። እዝነት አይደለም። የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት እንጂ ለኃጢአታቸው ምህረትን መማጸን አይደለም። እሺ እኛ ለነብዩ ሰለላሁ ዐለይሂ ወሰለም ኃጢአት ምህረትን አንማጸንም። የላቸውም ኃጢአት ሲጀመር የላቸውም። በታቸዋል ከልጅነታቸው ጀምሮ የሰይጣን ስራ በእርሳቸው ላይ እንዳይኖር አምላክ አላህ ሱብሓነሁ ወተዓላ አጽድቷቸዋል። ለዚህ ሐዲስ ቅድስና ጥግን የመጨረሻ የእግዚአብሔር ፍላጎት ነው አይደል? ቅድስና የአላህ የመጨረሻ እንትን ነው አይደለም? ቅድስና ሰው ለምን ለነሱ ወይን መጸለይ ለምን እንደዚህ ማለት ተፈለገ? እሳቸው ናቸው ለኛ መጸለይ ያለባቸው እንጂ እኛ ለእርሳቸው አንጸልይም እኮ። አምላክ ኃጢአታቸውን እንዲምርላቸውና ጽድቅን እንዲያጎናጽፋቸው የምናደርገው ልመና አይደለም፣ ውዳሴ ቃል ነው። የውዳሴ ቃል
አምላክ የአላህ ሱብሓነሁ ወተዓላ በእርሳቸው ላይ ውዳሴውን ያሰፍናል ማለት ነው እንጂ ኃጢአታቸውን ይምርላቸዋል ይጸድቁ ዘንድ ማለት አይደለም። ነቢይ ሰለላሁ ዐለይሂ ወሰለም መጽደቃቸው በቁርአን በሐዲስም ላይ የጸደቀ ነው። አምላክ አላህ ሱብሓነሁ ወተዓላ እንደ ኃጢአት እንኳን ብትሰራ ምሬልሃለሁ ብሎ ገልጾላቸዋል። አልሰሩም። እንዳልሰሩ የተገለጸበት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ገና ከህፃንነታቸው ኩንቱ አልዐቡ መዐል ጊልማን ህፃን ልጆች ጋር ገና እየተጫወትኩ እያለሁኝ ይላሉ። ገና የ3 ዓመት ህፃን ልጅ እያሉ ሰይጣን በእርሳቸው ላይ ስራውን እንዳይሰራ አላህ ሱብሓነሁ ወተዓላ ከእርሳቸው ላይ ያስወግዶታል። መልአኩ ጅብሪል ዐለይሂ ሰላም ተላከ። ሐዲሱ ቡኻሪና ሙስሊም ላይ አለ። ገና ኩንቱ አልዐቡ መዐል ጊልማን ህፃን ልጆች ጋር ገና እየተጫወትኩ ብሎ ገልጸውታል። መልአኩ ጅብሪል ዐለይሂ ሰላም ገብርኤል መጣ ወደ እርሳቸው። ከጀነት የወርቅ የሆነን ጥስት ይዟል። ከዘምዘም ውሃ አደረገ። በዚያ ላይ የዘምዘም ውሃ አምላክ አላህ ሱብሓነሁ ወተዓላ በመልአኩ ጅብሪል አማካኝነት ለኢስማኤል እናት ለሀጀርና ለኢስማኤል በመካ ምድር ላይ ያወጣው የተባረከ ውሃ ነው። በዚያ ላይ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ በህፃንነት እድሜያቸው ላይ በ3 ዓመታቸው ላይ ያሉ አስተኛቸውና ይሄን ልባቸውን ቀደደ። ቀልባቸውን ከውስጥ አወጣና ጥቁር የረጋች ደም የምትመስልን እርሷን በነጨቀና መልአኩ ጅብሪል አጽድቶ ካወጣት በኋላ ምን አለ? هذا حظ الشيطان منك يا محمد አለ። ይሄን ቃል በደንብ አስተውሉት። ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው እድሉ ያውና ይህ ነበር። ከዚህ በኋላ ግን ካንተ ተነጥቆ ወጥቷል አላቸው። ሰይጣን በአዳም ልጆች ላይ ሊሰራው የሚችለው ነገር ምንድነው? ክህደት ማሰራትና ኃጢአትን ማሰራት። ይሄ በአንተ ላይ አይኖርም በፍጹም። የሰይጣን ሴራ ካንተ ያው ከተወገደ ከዚህ ጀምሮ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ገና ህፃን እያሉ ማለት ነው። ከዚያን ጊዜ ጀምሮ በራሳቸው ላይ ምንም አይነት ስራ ሰይጣን የለም። ክህደትን ሆነ ኃጢአትን እንዳያደርጉ አላህ ሱብሓነሁ ወተዓላ በዚህ አስጠብቋቸዋል። እሺ ኦኬ፣ ልጠቅጥ አንድ ጥያቄ ልጨምር። ሶሪ ገብቶኛል። እሺ እሳቸው በ40 ዓመታቸው ነው ቁርአን የተቀበሉት። ከዛ በፊት በምን ነበር ሲመሩ የነበሩት? ቁርአን ከመቀበላቸው በፊት እርሳቸው ነብዩ መሐመድ በምን ነበር እሳቸው አላህን ሲከተሉ የነበረው በምን ህግ ነው? ቁርአን ከመቀበላቸው በፊት እንግዲህ የሰው ልጅ ሲፈጠር ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት እምነታቸው በአንድ አላህ ማመን ነበር። በአንድ አላህ ማመን ነበር። ይህ ሐዲስም ላይ ራሱ ተገልጿል። ከነብይነት በፊት የነበረው ማንነታቸውን ሐዲስ بداية الوحي ላይ ተገልጿል። كان يتحنث في غار حراء ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ የሆኑት በ40 ዓመታቸው ነው። ከዚያ በፊት በነበረ እድሜያቸው ላይ ግን በወደ ሒራ ዋሻ በመሄድ አላህ ሱብሓነሁ ወተዓላ በብቸኝነት ሄደው ገንጠል ብለው እዛ አላህን ለመገዛት ይሄዱ ነበር። የሚገርማቸው ለምንድን ነው እዛ ዋሻ መሄድ ያስፈለጋቸው? ከሰው ገንጠል ብለው መሄድ የፈለጉት ለምንድን ነው? ሰዎች ባዕድ አምልኮ ላይ ነበሩ። የዛኔ አንዱን አምላክ አላህ ነው ይላሉ። ሰማይ ምድርን የፈጠረው የመካ ሰዎች የአብርሃምና የእስማኤል ልጆች ናቸው። ነገር ግን በእርሱ ላይ ያጋሩ ነበር። እነዚህ አማላጆቻችን ናቸው እያሉ መላእክቶችን እነ ገብርኤል እነ ሚካኤልን ልክ እንደ ዛሬ እንደ ክርስቲያን ህዝብ ማለት ነው እኛ ጻድቅ አይደለንም ብለው ያምናሉ። ከአምላክ ጋር ለመድረስ ደግሞ የግዴታ መካከለኛ አማላጅ ያስፈልጉናል። ያለ አማላጅ በፍጹም ወደ አምላካችን መቅረብ አንችልም ብለው ያምናሉ እንጂ አምላክ አላህ አይደለም ብለው ከደዋ እንዳይመስላችሁ። ለዚህም ነው ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድር የፈጠረው ማን ነው ብትላቸው አላህ ነው ይሉሃል። ነገር ግን አምልኮን ለእኔ ብቻ እንዲያደርጉ ዘዛቸው የሚል መልእክት ነው የተሰጣቸው። አሁን እነዚህ ሰዎች ምን ያደርጉ ነበር? አምልኮን አማላጅ ናቸው በሚል ስም ለመላእክትና ጻድቅ ብለው ለሚያስቧቸው ላት መናት ዑዛ ሁበል እያሉ ለእነዚህን እየቀረጹና እየሳሉ ይሰግዱላቸዋል። ለምን ትሰግዳላችሁ ቢባሉ ማን አዕቡዱሁም ይላሉ። ልክ እንደ ዛሬዎቹ እኛ እኮ እያመለክናቸው አይደለም የምንሰግደው ለምንድን ነው? እያከበርናቸው እንጂ ሌላ አይደለም። እንዲያማልዱን እንጂ ሌላ አይደለም ይሏቸዋል። ተመልከቱ፣ ይሄ አምልኮ ነው ለእነርሱ። ለአምላክ ብቻ የሚሰራን የአምልኮ ስርዓት ለእነዚያ ስትፈጽም ጊዜ እያመለካቸው ነው። የሰው ልጅ በፈጣሪና በእርሱ መካከል ምንም አይነት መካከለኛ አያስፈልግም። ገብታችኋል? ኃጢአተኛ መሆናችንን በደንብ ያውቃል አምላክ። ያን ስለሚያውቅም ነው እኔም በቀጥታ ምህረት ተማጸኑኝ ያለው። በእርሱና በእኛ መካከል ማንም እንዲገባ አይፈልግም። ገብታችኋል? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያዎቼ ስለኔ ከጠየቁህ አንተን መተው በአንተ ካልሆነ በስተቀር አላለም። እኔ ቅርብ መሆኔን ብቻ ነገራቸው፣ ከኔ ጋር ብቻ እያያዙ አለ እና ምን ያደርጉ ነበር? ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ባዕድ አምልኮ ላይ ያሉ ሰዎችን ገንጠል ብለው ተለይተው በመሄድ በሒራ ዋሻ ውስጥ በመሆን አላህን ይገዙ ነበር። እና እምነታቸው ምን ነበር የዛኔ ከተባለ አንድ አላህ ሱብሓነሁ ወተዓላን የሚያምኑ ነበር። ይሄ ተገልጿል። ነብይ ከመሆናቸው በፊት የነበረው ታሪካቸው ሲገለጽ
ቡኻሪና ሙስሊም ላይ ሌሎችም የሐዲስ መዛግብቶች ላይ አላህን በብቸኝነት በሒራ ዋሻ ውስጥ በመሄድ ይገዙ ነበር ይላል። ያንተ ጥያቄ በምን መጽሐፍ ነው የሚል ከሆነ መጽሐፍ በዛኔ ነብዩ ሰለላሁ ዐለይሂ ወሰለም አልነበራቸውም። መጽሐፍ የትኛውን መጽሐፍ አላገኙም ነበር፣ አላነበቡም ነበር። ነገር ግን አላህ ሱብሓነሁ ወተዓላ በዚያ በአብርሃምና በእስማኤል በኩል የመጣውን መንገድ ያለምንም ባዕድ አምልኮ ያልተቀላቀለበትን በዚያ መንገድ ላይ አድርጓቸው ነበር። እርሱን በብቸኝነት ይገዛሉ። ሰማይ ምድርን የፈጠረው አላህ ነው የሚለውን እንኳን እሳቸው የአጋሪም ህዝብ ያውቅ ነበር። እርሳቸው ያንን ባዕድ አምልኮን ትተው አላህን በብቸኝነት ማምለክ ያለብኝ እርሱን ብቻ ነው ብለው ለብቻቸው ገንጠል ብለው ሒራ ዋሻ ውስጥ አላህ ሱብሓነሁ ወተዓላን የሚገዙ ነበር። ልቀጥል ወይስ ልተው? ጊዜ ካለ ያ ይከለከል። እሺ ከነብዩ መሐመድ በፊት ወደ 25 አካባቢ የሚሆኑ ነቢያቶች ነበሩ አይደል? ከዛም በላይ ያሉ ስማቸው የተጠቀሱት እነሱ ናቸው። ያልተጠቀሱ ብዙም ባሉ እነሱ ታዲያ ከዛ በፊት የነበሩ ሙስሊሞች ማለት ከነብዩ መሐመድ በፊት የነበሩ እነሱ ሲጠቀሙበት የነበረ የአላህ ምሪት አልነበራቸውም ወይስ በምንድን ነው እነሱ ህዝባቸውን ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ከአላህ ዘንድ የሚመጣላቸው ምሪት ነበራቸው? ኦኬ፣ በመጽሐፍ ደረጃ ነበረ ወይስ ሁሉም የየራሳቸው? አይ እንደዚህ በአንድ ማለት ነው። አሁን የተለያየ ቦታ ሳይሆን በአንድ ነብይ ነበራቸው ከነብዩ መሐመድ በፊት አምስቱ። አላህ ሱብሓነሁ ወተዓላ በየጊዜው በየቦታው ላይ ነብያትን ያስነሳል። የዛኔ መጽሐፍ ገብታ ወርቀት በዓት ምትር ረሱለን ይላል። በእርግጥም በእያንዳንዱ ማህበረሰብ ላይ ነብያትን ልክ ያለሁኝ ይላል። የኛ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ህዝብ ብቻ አልነበረም ሲልክ የነበረው። ነብይነትን ከእስራኤል ብቻ አይደለም፣ ዓለም ላይ ህዝብን ፈጥሯል። ያን ህዝብ ካላከለት እንዴት ነው ፈጥሮ ዝም ብሎ በከንቱ ሊተው የሚችለው አምላክ? እሱ እንደዚህ የሚያደርግ አምላክ አይደለም። ለእያንዳንዱ ማህበረሰብ ነብያትን ልክ ያለሁኝ ይላል። በየሁሉም ህዝብ ላይ ነብይ አልፎበታል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንድ ትውልድ የለችም ነብይ ያለፈባት ቢሆን እንጂ ይላል። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን እያለ ይናገራል። እና እሺ ጥያቄ እንቀጥል። እዚህ ጋር አሁን እነሱ ለነሱ አላህ ከአላህ የሚቀበሉ ሲቀበሉ የነበሩ ምሪቶች ከነበሩ ሙሉ በሙሉ ለምን ቀሩ? ነብዩ መሐመድ ጋር ሲመጣ ግን እሱ አዲስ ቁርአን ነው የተቀበለው ከአላህ። ከዛ በፊት የነበረውም የአላህ ቃል ከሆነ ነቢያቶቹ ሲመሩበት የነበረው ለምን ሙሉ በሙሉ ቀሩ? እነሱ ሙሉ በሙሉ አልቀሩም። በእነዚያ በነቢያቶች መጽሐፍት ላይ የነበሩ ትእዛዛቶች በቁርአን ውስጥ ይገኛሉ። ለምሳሌ 10ቱን ትእዛዛት ውሰድ። ሰላም ብያቸዋል አሉ በቁርአን ላይ አሉ። ይሄ በሰንበት ቀን የሰራ ይገደል ከሚለው በስተቀር ሌሎቹ እንዳለ በቁርአን ላይ ታገኛቸዋለህ። እና የነቢያቶች የመጀመሪያው ትእዛዛትና መሰረት ለምሳሌ አለ ታገኛለህ። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ ምንድን ነች? እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚል ነው አይደል? ይሄ ቃል በቃል አለ በቁርአን ላይ። የትእዛዛት ሁሉ ፊተኛና መጀመሪያዋ አንድን አምላክ በብቸኝነት ማምለክ ነው። ነቢያቶች ሁሉ ይሄን ትእዛዝ እንደከበሩም እንደሰበኩም በቁርአን ላይ ታገኘዋለህ። ፈዕለም አነሁ ላ ኢላሃ ኢለላህ ይላል። ሙሐመድ ሆይ እወቅ፣ የመጀመሪያውም ልታውቅ የሚገባው ነገር ከእኔ ከአንዱ ከአምላክ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ እንደሌለ ነው ይላቸዋል። የመጀመሪያው መሰረት ይሄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ? ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ። እስልምና በአምስት ዋና ዋና መሰረቶች ላይ ተመሰረተ ካሉ በኋላ የመጀመሪያው ምንድነው አሉ? ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ይሄ ነው የመጀመሪያው ትእዛዛትና መሰረት የነቢያቶች። ልክ እንዲሁ ቁርአንም ላይ መጥተህ የነቢያቶች አስተምህሮ ይሄ ነው የምታገኘው። መሲሁ ምን እንዳስተማረ የመጀመሪያው ትእዛዝ አላህ በቁርአን ላይ አስቀምጦታል። ኢነላህ ረቢ ወረብኩም ፈዕቡዱህ ይላል መሲሁ። የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱን በብቸኝነት ተገዙት። ሀዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አብርሃምም ይህን ያስተማረው ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ ካለ በኋላ መጀመሪያ ያስተማረው ምንድን ነው? አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። የምታውቁና አስተዋይ ብትሆኑ ይህ ነው ለእናንተ የሚሻላችሁ አላቸው። ከእርሱ ውጭ ያለ ባዕድ አምልኮን ሁሉ ጣዖት ብሎ ገለጸው። አብርሃም ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አላቸው አብርሃም። የሚገርም አገላለጽ።
በራሳችሁ ጊዜ ፈጥራችኋቸው ነው አማልክት ናቸው ብላችሁ እንጂ በፍጹም አምላክ አይደሉም ከእርሱ ውጭ አምላክ ብላችሁ የምትጠሯቸው አለ። የሰው ልጅ ፈጠራ ነው እንዳለ ከአላህ ሱብሓነሁ ወተዓላ ውጭ ሌላ አምላክ ተደርገው የተያዙ አካሎች ወተኽሉቁነ ኢፍካ በራሳችሁ ቅጥፈትን ፈጥራችሁ ነው አማልክት ናቸው ብላችሁ አላቸው። ሙሴም ይሄን ያስተማረው ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ አለ ሙሳ። አምላካችሁ እርሱ አላህ ብቻ ነው ከእርሱ በስተቀር ሌላ ማንም አምላክ የላችሁም ማለት። ኢልያስ ነብይ እንደሆነ ታውቃለህ። ኢልያስ ምን እንዳስተማረ አላህ ሲገልጽልን ይላል ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን ይላል። ኢልያስ ከመልእክተኞቼ ከነብያቶቼ መካከል ነው አምላክ አላህ። ኢዝ ቃለ ሊቀውሚሂ አላ ተተቁን ለህዝቦቹም እንዲህ ባላቸው ጊዜ አስታውስ ህዝቦች ሆይ አንዱን አምላክ በብቸኝነት አትፈሩትም ምን አላቸው። وتذرون أحسن الخالقين الله ربكم ورب آبائكم الأولين أتدعون بعلا አላችሁ بعل የሚባልን ጣዖት ትጠራላችሁ ታመልካላችሁ። وتذرون أحسن الخالقين الله ربكم ورب آبائكم الأولين የእናንተንም የቅድመ አባቶቻችሁም አምላክ የሆነውን አላህን ትተዋላችሁ بعልን ትጠራላችሁ። ይሄን አታድርጉ ጥሩ አይደለም እያለ አስተማራችሁ። ከነርሱ በፊት ከነዚህ ነብያት በፊት መለስ ብለህ ከኖህ ብትጀምር ይሄን ትምህርት ታገኛለህ። ولقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره أفلا تتقون ይላል። በእርግጥም ኖህን ወደ ህዝቦቹ መልእክተኛና ነብይ አድርጌ ልኬው ነበር አለ። ምን ብሎ አስተማረ ኖህ? ያ قوم اعبدوا الله ህዝቦቼ ሆይ አንዱን አምላክ አላህን በብቸኝነት ተገዙ። ما لكم من إله غيره ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው ይላል። أفلا تتقون ለመሆኑ ይሄን አምላክ ብቻ አትፈሩትም ምን አላቸው ይላል። ከእርሱ በኋላ ሁድ ይመጣል። وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره ከእርሱ በኋላ صالح ይመጣል። وإلى ثمود أخاهم صالحا قال يا قوم اعبدوا الله ما لكم من إله غيره እነ አብርሃም እነ ሎጥ ሁላቸውም እነ ሱለይማን እነ ዳውድ ይሄን ሁሉ ነው ያስተማሩት። እዚህ አዛን ተብሏል። የሶላት ሰዓት ደርሷል። ዘህራ አለች፣ ጃ አለ፣ አዲስ አለች፣ ከታች ምህት አለች። አውራቸው ባረከላሁ ፊኩም ሰግጄ እስክመለስ ኦኬ እሺ በጣም አመሰግናለሁ። ገብቶብኝ ነው በቃ ሌሎች እድል ለመስጠት ቴንኪው ሌላ ጊዜ እመለሳለሁ። አይ አብሽር አመሰግናለሁ። አይ እሺ ጥያቄዎች ካሉ መቀጠል። ሰላም እሺ ሰላም ሰላም እያሻለሁ አለን ቀጥል ወገናችን። ትንሽዬ ጥያቄ ነችና አሁንም ያው ተመሳሳይ ነው እንዲያው ማለት ነውና ለማንሳት ያህል ነው። እሺ ቀጥል ጥያቄ። እስልምና መቼ ተጀመረ ለምለው ነውና መጀመሪያ በብሉይ ኪዳንም ሰዎቹ ደግሞ ከመፈጠራቸው በፊት ጀምሮ ሁሉም ሰው ሙስሊም እንደነበረ ቁርአን ያስተምራል አይደል? እዚህ ጋር ደግሞ ምለው እንደመሰለሽ እስልምና የጀመረው በ610ኛው ዓመተ ምህረት ከክርስቶስ ትንሳኤ በኋላ 610 ዓመት ከሞላ በኋላ ነው። እዚች ጋር እንግዲህ ትንሽ እኔ ማብራሪያ ስለፈለኩ ነውና በተቃራኒ ወገን ስለተጻፈ መጽሐፉ ማን ነው እንደዛ ያለው እንድትረጂ ይፈልጋለሁ። አንቺ ከሆንሽ ደግሞ ሌሎችም ሰዎች እኔም ትንሽ ለመረዳት ስለፈለኩ ነውና ምንድነው ማለት እዚህ ጋር ከክርስቶስ ልደት በኋላ አይ እኔ ነኝ ያልኩሻለሁ። እዚህ ጋር ከእስልምና መጽሐፉ ላይ ነው ከክርስቶስ ልደት በኋላ ነው በነብዩ መሐመድ እንደተሰየመ እና ደግሞ እንደዚህ አይነት ነገሮች እንደጀመረ መጽሐፉ ላይ ትንሽ የተጻፈውን ነገር ነው የሚያስረዳውና እሱም ደግሞ አይ እኔ ያልኩህ ገብታን የቱ መጽሐፍ ነው ይሄን የሚለው ነው። አሁን የኛ ምን መመሪያችን ቁርአን ነውና የቱ መጽሐፍ ነው ይሄን ያለው? ከክርስቶስ ልደት በኋላ ነው የተመሰረተው እስልምና ያለው የትኛው መጽሐፍ ነው ነው ያልኩህ? ይሄ እንደ መጽሐፍ የተጻፈው ነው ቁራጭ መጽሐፍ። እሱ መስረጃ ይሆነማ
ማንም ተነስቶ አንድ ሰው ማስረጃ አስቀምጥ ያ ሊሆን አይችልም። እንደ ማስረጃ አድርገህ ልታመጣው የሚገባ ቁርአንና ሐዲስን ምክንያቱም የኛ መመሪያ እርሱ ስለሆነ ማለት ነው። ቁርአንና ሐዲስ ደግሞ የሚያስተምረን አምላካችን አላህ በሱረቱል አሊ ኢምራን ላይ እነደና አንደላህ الاسلام አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ እንደሆነ ይናገራል። እንደገና የተፈጠርንበት فاقم وجهك للدين حنيفا فطرة الله التي فطر الناس عليها የሰዎች ልጅ የተፈጠረበት በአጠቃላይ የሰው ልጆች የተፈጠሩበትን ሃይማኖት ያዟት ይያል ይናገራልና የሰው ልጅ የተፈጠረው በኢስላም ላይ ነው እንጂ ከጊዜ በኋላ ከክርስቶስ ልደት በኋላ የመጣ ሃይማኖት አይደለም። እና እስልምና የመጣው መቼ ነው ሲባል ከአዳም በፊትም የነበረ በአዳም ጊዜም የነበረ ሃይማኖት ነው። አዳም ራሱ ሙስሊም ነበረ። የአላህ መልእክተኛ አለይሂ ሰላቱ ሰላም ኩሉ መውሉዲን ይውለዱ ዐለ ፊጥራ ሁሉም የሰው ልጅ ሲፈጠር በፊጥራ ወይም ደግሞ በእስልምና ላይ ነው የሚፈጠረው። فأبواه አባቶቹ ግን ይሁዳኒህ አው ይነስራኒህ አው ይመጁሳኒህ ወይ አባትና እናቱ ግን ወይ ነሳራ ያደርጉታል ወይ መጁሳ ያደርጉታል ወይም ይሁዳ ያደርጉታል እንጂ ብለ አላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። ስለዚህ ሁሉም ሰው ሲፈጠር ሙስሊም ሆነ ነው የተፈጠረው። እስልምና ደግሞ የተፈጠረ ሃይማኖት ነው። አላህ Subhanahu Wa Ta'ala ነው የፈጠረው እንጂ ሰዎች አይደለም የመሰረቱት። ነብዩ መሐመድም እስልምናን አለመሰረቱ። እስልምናን የመሰረተው ታዲያ ማን ነው ከተባለ የዓለማቱ ጌታ አላህ Subhanahu Wa Ta'ala ነው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين ከርሱ ከእስልምና ውጭ ከኢስላም ውጭ ሃይማኖትን የሚፈልግ ከርሱ ተቀባይነት የለውም እሱ በመጨረሻ ይተዋልም ከከሳሪዎቹ ነው እያለ ይናገራል። በሌላ ማንቀጽ አምላካችን አላህ Subhanahu Wa Ta'ala ሲብغة الله ያለን የአላህን የተፈጥሮ መንክር ያዟል። ومن احسن من الله صبغة አላህ Subhanahu Wa Ta'ala ከተፈጥሮ መንክር የበለጠ ከዛ እምነት የበለጠ ምን አለ ያለ ይናገር ወነህኑ ለሁ ዓቢዱን ለርሱ ታዛዦች ነን በሉ ያለ አምላካችን አላህ Subhanahu Wa Ta'ala ይናገረንና ሁሉም የተፈጠረው በእስላም ላይ ነው። እስልምና የተፈጠረው ሃይማኖት ነው። እሺ ሱረቱል ላይ 662 እና 63 አንብቢልኝ። ሱረቱል 600 ሱረቱል ላይ 62 እና 63 መሰረት አድርጎ ነው ነብዩ መሐመድ ቃል በቃል የሙስሊሞቹ መጀመሪያ እኔ ነኝ የሙስሊሞቹ መጀመሪያ እኔ ነኝ እና እሳቸው ከላይ ደግሞ ስግደቴም መገዛቴም ሞቴም ለዓለማት ጌታ ለአላህ ነው በሚል እርሱንም ተናገረ ያለውን በዚህ በመጠራት ታዞ እኔም የሙስሊሞቹ መጀመሪያ ነኝ በማለት ነብዩ መሐመድ በራሱ በአንደበት እንደተናገረ በቁርአን ውስጥ ተገልጿል ብሎ ነው እዚች ጋር ቁራጭ መጽሐፍ ላይ ተጻፈውና እንዳልኩሽ በሌላ በመጽሐፍ ቅዱስ ዳር ላይ መሰረት አድርጎ የተጻፈች ናቸው። ቅድም በመጀመሪያ ላይ እንደነገርኩሽ ይሄንን ነገር እኔ እንዴት ነው አንቺ እንድታስረጅ እኔ ደግሞ በሌላ ነገር አይደለም። ከዛው አንተ ይሄ ምዕራፍ 6 ነው ላይ የሚገኝ እሺ ምዕራፉን ያዘው ከአሁን በኋላ ሱረቱል አንዓም ምዕራፍ 6 ከቁጥር 161 ላይ ይገኛል አንቀጹ። ከዛ ጀምረህ እስከ 63 ላይ ስታነበው ታገኘዋለህ። ከዛው 61 ላይ ምን ይላል መሰለህ? ቁል በላቸው አንተ መሐመድ ኢኒ ልክ ላብራራልክና ከዛ በኋላ ተቀጥላለክ። እሺ ይቅርታ ቁል በላቸው አንተ መሐመድ ኢነኒ ሃዳኒ ረቢ እኔን አላህ Subhanahu Wa Ta'ala መረኝ ጌታዬ መረኝ ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ዲነን ሃይማኖትን አለ። ይህ ሃይማኖት የማን ነው ሲባል ቂያመን ሚለተ ኢብራሂም የኢብራሂምን መንገድ ሐኒፈን يعني የኢብራሂም መንገድ ቀጥተኛ ሲሆን መረኝ ወማ ካነ ሚነል ሙሽሪኪን ኢብራሂም ደግሞ ካጋሪዎቹ አልነበረም ማለት። ስለዚህ የኢብራሂም መንገድ ነው ከተባለ ኢስላም ነው። ኢስላም የኢብራሂም መንገድ ከሆነ ያላህ መልእክተኛ አለይሂ ሰላቱ ሰላም እዛ ታዲያ የመጀመሪያ ሙስሊም ነኝ ያሉት ከምን አንፃር ነው የሚለው ነገር እዛው ላይ ያብራራል። ቁል በላቸው አንተ መሐመድ ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ስግደቴም መገዛቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala ነው በል አምላካችን አላህ ላ ሸሪከ ለህ በዚህ አላጋራም። በዚህ አንፃር እሳቸው ምንድናቸው ወቢዛሊከ ኡሚርት በዚህ ታዝዣለሁ ወአና አወል ሙስሊሚን እኔ ሙስሊሞች መጀመሪያ ነኝ አሉ። ታዲያ ይሄም ከምን አንፃር ነው ከተባለ ካሉበት ማህበረሰብ እሳቸው እኮ ከላይ እኮ የነብዩላህ ኢብራሂምን መንገድ ተከትያለሁ እኮ ብለዋል። ነብዩላህ ኢብራሂም ደግሞ ሃይማኖታቸው ምንድነው ሙስሊም ናቸው።
إبراهيم ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إبراهيم يهوديم كريستيان مال نبرم ነገር ግን ወደ ቀጥተኛው መንገድ ያዘነበረ ሙስሊም ነበረ ካጋሪዎችም አልነበረም ማለት ስለዚህ ሙስሊም ነበረ የዛን መንገድ ነው የተመሩት እሳቸው ስለዚህ እሳቸው የመጀመሪያ ሙስሊም ነኝ ሲሉ ከምን አንፃር ነው ሲባል ካሉበት ማህበረሰብ የመጀመሪያ ሙስሊም ናቸው እሳቸው በተፈጠሩበት ሰዓት ሙስሊም አልነበረ ወይም ደግሞ ለዚህ ዲን ታዛዥ ነበረ በሰዓቱ አልነበረም እሳቸው ከዛ አንፃር ወይም ከዛ ማህበረሰብ ከዚህ ትውልድ አንፃር የመጀመሪያ ሙስሊም እሳቸው ስለነበሩ የመጀመሪያ ሙስሊም ነኝ አሉ ነገር ግን እዛው አንቀጽ ላይ ከፈለስታ ነው እሳቸው የኢብራሂምን መንገድ እንደያዙ ይናገራሉ ማለት ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ነኝ ሲሉ አንፃራዊ ነው እንጂ ፍጹማዊ አይደለም አንፃራዊ ንግግር ነው የእስልምና መጀመሪያ ከራሳቸው እዛው ከትውልዳቸው አካባቢ ነው የሚጠቅሰው ማለት ነው የ614 ማየት ይቻላል እዚች ጋር አየሽ መደዳ አልተጻፈም ቅድም እንዳልኩሽም ነው አንድ ተቀስ ነው የተደረገውና በሱረቱላህ ላይም 614 ላይ መሐመድም እኔ የመጀመሪያ ትእዛዝ የተቀበልኩ ሰው ነኝ ይላል እዚህ ጋር ትእዛዝ የመጀመሪያ ትእዛዝ የተቀበልኩት እኔ ነኝ ይላል ስለዚህ መስራቱ የእስልምና የተጀመረው በ616 ዓመተ ምህረት ሲሆን ያስጀመረውም ሰው መሐመድ አብዱላሂ አቡ ሙጥዒም ነው እንደዚህ ይላል ስለዚህ የእስልምና ጥንታዊ ለማድረግ የሌላውን ከመናገር ትክክለኛውን ነገር መናገር አወቅነት ነው እንደዚህ ቻናት ብቻ ጽፎታል አሁን ግልጽ ሆኖልህ እኔ መለስኩልህ ወይስ ልድገምልህ አትክልት አይ እኔ ተረድቼሻለሁ እና ይሄ ከአንድ እዛ አካባቢ ላይ እሳቸው ከሚኖርበት አካባቢ አንፃር ነው ስላልሽኝ ተረድቼሽ አንቺን ግን እዚህ ጋር እኔ ሌላ ጥያቄ አለ ይቺን ደግሞ የ614 ላይ ያለችው እዛው ያለችኝ ነገር አስረጅኝ ተመሳሳይ 614 በነገራችን ላይ ቁርአን ላይ 614 የሚል የለም እሺ ቅድም ዝም ብዬ ነው እንትን ያልኩት ምዕራፍ 6 ከቁጥር 161 ላይ ያለው ነው ያመጣው 614 የሚል ቁርአን ላይ የለም ሐሳቡን ንገረኝና ሐሳቡን ልመልስ ለምናልባት ሐሳቡን ካወቅ እሺ እንደገና መሰረቱ በሱረቱላህ ምንም እንትን ነው አይገባኝም ቁርአን ንባቡ ላይ አብሽር ችግር የለም ምዕራፉን ንገረኝ 614 ነው ላይ ሱረቱላህም 614 ላይ እሺ ሐሳቡን ንገረኝ እንደዛ የሚል የለም መሐመድ እኔ የመጀመሪያ ትእዛዝ የተቀበልኩ ሰው ነኝ ይላል እሺ በዚህም መሰረት እስልምና የተጀመረው በ610 ዓመተ ምህረት ነው ብሎ ግልጽ አድርጎ ነው ያስቀመጠው እዚህ ጋር ይሄ ነገር እሳቸው 610 የተባለው እስልምና እሳቸው ላይ ደርሶ ይሄን ቁርአን እሳቸው ላይ ከደረሰ በኋላ ነው ይሄ ነገር የተጻፈው ነው ምትይ لا ይሄ አሁን የጠቀስከው ንግግር ትክክል አይደለም እሺ ትክክል አይደለም የሚለው መሰለ لا شريك له برسو አጋር የለውም ወይም ደግሞ ቢጤ አምሳይ የለውም ለአላህ Subhanahu Wa Ta'ala وبذلك امرت በዚህ ደግሞ ታዝዣለሁኝ አጋር እንደሌለው መጀመሪያ መስካሪ ሆኖ በዚህ እንደታዘዙ ያላህ መልእክተኛ እየተናገሩ وبذلك امرت በዚህ ታዝዣለሁ وانا اول مسلمين ሙስሊሞች መጀመሪያ ተደርጋለሁ ይሄ ደግሞ አንጻራዊ እንደሆነ ነገርኩ ካሉበት ማህበረሰብ አንጻር የመጀመሪያ ሙስሊም እሳቸው ናቸው ከሳቸው በፊት ግን ያ ማለት ከሳቸው በፊት ሙስሊም የለም ከዛ በፊት የነበሩት ትውልድ ሙስሊም አልነበሩም አይደለም እዛው ላይ እኮ ከቁጥር 161 ላይ የኢብራሂም መንገድ ያላህ መልእክተኛ እንደያዙ ይናገር ኢብራሂም አለይሂ ሰላም ደግሞ ከነ ይስሐቅ ከነ ኢየሱስም በፊትም የነበረ ነው አብርሃም ከነ ይስሐቅ ከነ ያዕቆብ በፊት የነበረ ነው ግልጽ ነው የነ ያዕቆብ አያት ነው ኢብራሂም አለይሂ ሰላም ስለዚህ የሳቸው መንገድ ተከተያለሁ ካሉ ያላህ መልእክተኛ አለይሂ ሰላቱ ሰላም እንደዛ ሲሉ የመጀመሪያ ሙስሊም ሲሉ ከምን አንፃር ነው አንፃራዊ ነው ካሉበት ማህበረሰብ አንፃር እንደሆነ በማስረጃ መለስኩልክ እኔ ስለዚህ አሁን አንተ ያነበብከው ያለው ነገር ትክክል አይደለም ነው ሰዎች የሆነ ነገር ተነስተው የራሳቸውን አመለካከት ሊጽፉ ይችላል ይሄ እነሱ አመለካከት ነው ነገር ግን እኛ ሙስሊሞች ምንመራው እንዴት ነው የሚለው ነገር ከማስረጃ አኳያ የመጀመሪያ ያሉትኝ አንፃራዊ ያለ ፍጹማዊ ያለ መጀመሪያነት ግልጽ ነው አንፃራዊ ያለ መጀመሪያነት አለ ፍጹማዊ መጀመሪያነት አለ ስለዚህ መጀመሪያ የተባለው ነገር አንፃራዊ እንደሆነ ካሉበት ማህበረሰብ አንፃር ከዚህ ትውልድ አንፃር እንደሆነ ነገርኩክ ማለት ነው ነገር ግን ያላህ መልእክተኛ እስልምና ግን የፊጥራ ሃይማኖት እንደሆነ መጀመሪያ የነበረ እንደሆነ አላህ የሰው ልጆችን የፈጠረበት ሃይማኖት እንደሆነ በማስረጃ ሰጠውክ ነቢያቶች ሁሉ ሙስሊሞች እንደነበሩ በማስረጃ ሰጠውክ
እሺ መልካም። ይሄ ነገር ደግሞ የወጣው እንዴት መሰለሽ ከእንትን ማን ነው የመጽሐፉ ጻፊ መሐመድ ጀማል ሙክታር ይባላል። ይሄ ገጽ 7:11 ላይ ምናልባት መጽሐፉ ካለሽ ማየት ትችላለሽ። ለመረጃ ያህል ነው። ከዛ ውስጥ የወጣ ነው ይሄ ጥቅስ የሚለው። ሌላ ደግሞ አንድ ዛህሩ ሰላም አለይኩም ቆያ ተከልታን ወአለይኩም ሰላም ወራህመቱላህ እንዴት ነሽ? እንትን ዛህሩ አሁን አንቺ ጥያቄውንም እያስረዳሽ መልሱንም እያስረዳሽ ትክክል አይደለም። መጀመሪያ መጠየቅ ከፈለገ እንትን ያድርግ፣ ጥያቄውን ራሱ ይረዳው። ቁጭ ብሎ ምን ማለቱ ነው አንቀጹ ላይ ሄዶ ምናምን ነገር በሰሳት ተረድቶት ከዛ ጥያቄ የሆነበትን ነገር መጥቶ ቢጠይቅ ነው የሚሻለው። አሁን ጥያቄውን ራሱ በዳበሳ ነው እየጠየቀ ያለው፣ ዝም ብሎ ነው ሰው እያለፈ ያለው እና እንደዛ ለምን አታረግም አትክልት? ጥያቄው ምን መሰለህ ጃቢር፣ ይሱ አሁን ከሆነ መጽሐፍ ላይ የሆነ ሰው የጻፈው መጽሐፍ ይዞ መጥቶ ምዕራፉንም ቁጥሩንም አላወቀውም እና የሙስሊሞች መጀመሪያ ነው የሚለው ያላህ መልእክተኛ አለይሂ ሰላቱ ሰላም ብለዋል። ስለዚህ እስልምና የጀመረው ከ600 ዓመት በኋላ ነው ይላል ይሄ መጽሐፍ ያነበብኩት አለ እና መጽሐፉ ልክ አይደለም፣ እንደዛ ሳይሆን ከዚህ አንፃር ነው ብዬ አስረዳሁት እና ያንን ደግሞ ተረድቷል። ሌላ ጥያቄ ካለው ይጠይቅ። ተረድተሃል? አትክልት ካልተረዳ ግን ጃቢር እንዳለው አጥንተህ ጥያቄው ሲገባ ትመጣለህ። እኔ ተረድቼሻለሁ። ሊረዳሽም ነው የጠየኩሽና እኔ ተረድቼሻለሁ። ያንን መርሐባ። ሌላ ጥያቄ አለ ወገኖች? አዎ እሺ መቀጠል ትችላለህ። እሺ ሀጅ ላይ የተጻፈው ነው በዚሁ መጽሐፍ ላይ እና ሀጅ በማድረግ ላይ የተጻፈውና እንደ እስልምና አመለካከት ኢብራሂም 360 ጣዖታትን አጥፍቷል አይደለ? የቀረው አንድ ጥቁር ድንጋይ አለና እርሱም ያድናል ብሎ ያምናሉ። ያንን ድንጋይን የነካ ሰው በጣም ቅዱስ ሀጅ ይሆንለታል ተብሎ ይታመናል ብሎ እዚህ መጽሐፍ ላይ ጽፏል። እንዳልኩሽ ማለት ነው እዚህ ጋር። ስለዚህ ያንን ድንጋይ የነካ ሰው በጣም ቅዱስ ሀጅ አድርጓል ይልና ከዛ ደግሞ ገንዘብና ሙሉ ጤና ያለው ሰው ሁሉም ሳውዲ አረቢያ ይሄዳል። ወደዛም ደርሶ ድንጋዩ የነካው ሁሉ በግ አርዶ ይጥላል፣ ደምም እንደ ውሃ ይፈሳል። እንደ ውሃ ይፈስ ስለነበረ ቀይ ውሃም ተባለ ይላሉ። ወደ ነካም እሺ ወደ መካ መዲና ደርሶ የጥቁር ድንጋዩን ነክቶ የሚመለስ ምልክቱም የተአምራት ውሃ ወይም የዘምዘም ውሃ ይዞ መምጣት አለበት ብሎ ይታመናል ብሎ እዚች ጋር ጽፏል። ይሄ ነገር በእስልምና ጣዖታት ማምለክ እንደማይቻል አውቃለሁ እና ደግሞ እዚህ ጋር የጠቀሰው ምንድነው 360 ጣዖታትም ኢብራሂም ካጠፋ በኋላ 360 ድንጋይ ማለት ጣዖታቶችን ካጠፋ በኋላ ያን አንድ ድንጋይ የቀረውን ነገር ለመልካት ሳውዲ አረቢያ ብዙ ሀጅ በማድረግ ይሄዳሉ። ብዙ ገንዘባቸውን በማፍሰስ ይሄዱና ያን ድንጋይ የነካ ሰው ቅዱስ ሀጅ አድርጓል ተብሎ ይታመናል ብሎ ተጽፏል። እና ደግሞ እኔ በተወለድኩበት ላብራራልክ ወይ ወደዛ ሳትሄድ በፊት ላብራራልክ። አሁን የተናገርከው ሙሉ በሙሉ ስህተት ነው። እሺ ሙሉ በሙሉ ስህተት ነው። አሁን ያነሳኸው የቁርአን አንቀጽ ሱረቱል አንቢያ ምዕራፍ 1 ከቁጥር 57 ወይም ደግሞ ከ50 ጀምረህ መመልከት ትችላለህ። የሚያወራው ስለ ኢብራሂም አለይሂ ሰላም ሲሆን ኢብራሂም አለይሂ ሰላም ምንድን አድርጓል ሲባል ጣዖቶች ነበሩ በሰዓቱ የነበሩ። ስለ መካና ስለ መዲና ወይም ደግሞ ስለ ካዕባ በፍጹም አያወራም ይሄ የቁርአን አንቀጽ። የሚያወራው ታዲያ ምንድነው ሲባል በኢብራሂም አለይሂ ሰላም ጊዜ ጣዖት አምላኪዎች ነበሩ፣ በኑምሩድ ምናምን በሚባሉ ነገስታት በጊዜ ማለት ነው። ይሄ ደግሞ የተከሰተው በእንትና ምንድነው የሚባለው ሚስር ታወቀው ሚስር አሁን ላይ መስር ተብሎ የሚጠራው ወይም ደግሞ ወደዛ ነው የተከሰተው ማለት ነው ይሄ ነገር። ከዛ በኋላ ምንድነው እነዚህ አካላቶች ጣዖትን ያመልኩ ነበር፣ ብዙ ጣዖቶችን ያመልኩ ነበር። እነዛን ጣዖቶች ምን አደረጋቸው ሲባል ስብርብር አደረጋቸው። መጀመሪያ እንትን አደረገባቸው አሴረ። እነሱ አንዱን ጣዖታቸውን ሊያመልኩ ሲሄዱ እኔ ያልተረፉን ጣዖቶቻቸውን እንዳለ ሰባብራቸዋለሁ ብሎ ኪዳ አደረገ። ግልጽ ነው። ከዛ በኋላ ወተላሂ በአላህ ይሁንብኝ ለአኪደና አስናመኩም አስናማታቸው ወይንም ደግሞ እንትናቸው ይሄ ምንድነው ጣዖቶቻቸውን እሰባብርባቸዋለሁ አለ። ከዛ እነሱ ዞር ባሉ ሰዓት እሰባብራቸዋለሁ ብሎ ቃል ገባ። ከዛ በኋላ እነሱ ዞር ሲሉ ሁላቸውንም ሰባብሮ ትልቁን ጣዖት
ትልቁን ሰለመካ በፍጹም አያወራም። የሚያወራው ትልቁን ጣወተውና ከዛ በኋላ እነሱ ሲመጡ ማን የሰባበረው ምናምን ብለው ሲናገሩ ይሰማል። ከዛ በኋላ አይ ይሄ ኢብራሂም የሚባል ጎበዝ ነበር ሰባብረዋለሁ እያለ እየተናገረ የነበረው ምናምን ብለው ሲናገሩ ሰዎቹ ማለት ነው ሲጠይቁ ከዛ በኋላ መጥተው ኢብራሂም አንተ ነህ ይሄንን ያደረከው ብለው ሲጠይቁት በፍጹም እኔ አይደለሁም ይሄ ታላቅ ጣዖት ነው ብሎ ይነግራቸው ወደሱ ያመለካከታቸዋል። ከዛ በኋላ እነሱ ምን አደረጉ? እንዴ ይሄ እኮ በነገርም መስማትም የማይችል ጣዖት ነው እንዴት ነው እንደዚህ የምትለም ብለው ሲናገሩ እና ታዲያ መስማትን ማየትን መናገርን የማይችል ጣዖትን ታመልካላችሁ ሆነ ብሎ ወደ ራሳቸው እንድመለሱ አደረጋቸው። ከዛ በኋላ ምንድን አደረጉ? እሱን ለማቃጠል እሳትን አቀጣጠሉ ምናምን ከዛ በኋላ እሳት ውስጥ ጣሉት ማለት ነው። አላህ Subhanahu Wa Ta'ala ያችን እሳት ኩኒ በርደን ወሰላም አለ በኢብራሂም ላይ በረድሽና ሰላም ካሉ ይሄን ኤግዛክት ኩዌስችን አይ ዋዝ ዴር ሆምብሎ ነው የቅድሙንም ጠይቋል። ኢብሮ በደንብ መልሶ አሁን እንዳልተመለሰለት ነው ፕሪቴንድ እያረገ ያለው ገባሽ? ይሄ ዲሊቨሪ ነው። አንድ ጊዜ ማማይ ተመታ አሎ ባይ ማማይ አንድ ጊዜ ጨርስለትና ከዛ ታወራለሽ ሀቢበት ያላህ ይحفظك አንድ ጊዜ እሺ የትኛውን ቦታ ሄዶ ይጠይቅ ምናልባት አልተረዳው ሊሆን ይችላል። እሺ አብሽሪ ችግር የለውም። እና ምንድነው ከዛ በኋላ መጨረሻ ላይ ኢብራሂምን ወደ ሳጣሉት ኢብራሂምን አላህ Subhanahu Wa Ta'ala ከሳት አዳነው ማለት ነው። ግልጽ ነው። ስለዚህ ይሄ ያወራለው ስለመካና ስለመዲና አይደለም። መካና መዲናን አስመልክቶ መካና መዲና እኛ በፍጹም ጣዖት ብለን አናምንም። ጣዖትም አይደለም ሲጀመር የአላህ Subhanahu Wa Ta'ala ቤት ነው እንደማንኛውም መስጊድ ነው በነገራችን መስገጃ ቦታ ነው። ነገር ግን የመካ ትንሽ አጅሩ ከዛ ምን ሰግደው ሰላት ሊጨምር ይችላል። ምክንያቱም ምንድነው ከተባለ ምክንያቱ ደግሞ ኢብራሂም አለይሂ ሰላም ነው የገነባው ከዛ በፊት በአዳም ጊዜ የተገነባ መስጊድ ነው ማን መካ ማለት ነው። መካ ምንድነው ሲባል አላህ Subhanahu Wa Ta'ala ታዙ የተገነባ መስጊድ ነው እንጂ የጣዖት አምልኮ ወይም ደግሞ የጣዖት ቦታም አይደለም። ያላህ መልእክተኛ አለይሂ ሰላቱ ሰላም 360 ጣዖቶችን ሰባብረዋል። ግልጽ ነው። የሰባበሯቸው እነዚያን ሁሉ ሰባብረው ከዛ በኋላ ከአባን አጽድተው ከአባ እንድመለክ ሳይሆን ከአባ በአንዱን አምላክ በብቻ ከአባ ውስጥ ማን ከአባ ላይ ወይም ደግሞ በከአባ ዙሪያ አላህ Subhanahu Wa Ta'ala በብቸኝነት እንዲገዙ ነው እንጂ ያደረጉትኝ ከአባ እንድመለክ በፍጹም አላደረጉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ። ስለዚህ አሁን አንተ ያነሳው የቁርአን አንቀጽ ስለ ከአባ ሳይሆን ስለ በሰዓቱ ስለነበረው በኢብራሂም አለይሂ ሰላም ጊዜ ስለነበረው ጣዖታውያን ነው እንጂ የሚያወራው ስለዚህ አይደለም ነው። ሲቀጥል መካና መዲና ሲሄዱ ብራቸውን አፍስሰው ይሄዳሉ ምናምን ላልከው ይሄ ምንም ችግር የለውም። የትኛውን ቦታ ላይ ሲከድ ሰው ብሩን አፍስሶ ነው እንጂ ዝም ብሎ በነፃ ሄድም ገብቷል። ከዛው ያሉት ብር ሳያወጡም ይሄዳሉ። ስለዚህ ከዚህ አንፃር ነው የሚመለስልክ አንተ ያነሳው ነገር ስህተት ነው። እሺ ስህተት ነው ሙሉ በሙሉ ስህተት ነው። እነሱ የተናገሩት ስህተት ነው። ከፈለክ ቁርአንን አንቀጽን ከፍቼ ላሳይህ እችላለሁ። በቃ እኔም እኮ ይሄንን በተቃራኒ ወገን የተጻፈው ነው መጽሐፉ። ስለዚህ ይሄ ነገር ልክ ነው ወይ እየጠየቅኩሽ ደግሞ ልክ አይደለም አሽን ያን ነው እኔ ደግሞ ሊረዳ ስለፈለኩ ነው። አብሽር ምንም ችግር የለውም። ወና ተረድቻለሁ ምናምን ብለዋል ነበር እንዴ ሰዓታት ሙሉ አልነበርኩ እኔ አትክልት ብዬ ሁለቴ ስምህን ስጠራው ትዝ ይልሃል አይልህም? ምን ብለሽ ነው የጠየቅሽው? ቤተሰብ ማማዬ 4 ቀን በፊት ነው ይሄ ነገር የተፈጠረው። አይደለም ምን እንደሆነ ኢንቴንሽኑ ልንገርሽ ታዩ እኛ ነው ቀኝ ውስጥን እኮ አናቀማማየው ቤቴልሄም ገብቶኛል ብሏል ለገባን ይችላል ታዩ ችግር የለውም መልሰህልኛል ገብቶኛል ምናምን ብሎት ነበረን እኮ ታዩ ችግር የለውም ይጠይቅና ያልገባውን ችግር የለም መልሰለ ሌላ ተከከለ ወገናችን አትክ ቤትዬ ታዩ ገብቶኛል አንቺ ማባባልሽ ታዩ እና ችግር የለም ያገባው ነበር ኢብሮ ሲያስረዳህ አልገባህም ነበር እና ኢብሮ ጋር መጠየቅ አለ ያለ ስለጠየቁ እዚህ መጠየቅ የለብኝም that's not the point ገብቶኛል ያልከውን ነገር እዚህ መተህ የምትጠይቀው የተለያየ መልስ ይሰጡኝና እነሱ ኮንፊውዥን ውስጥ ናቸው የሚለውን ስቴትመንት ናሬት ለማድረግ ነው ወይስ የሰው ታይም ዌስት ለማድረግ ነው ወይስ ዲፈረንት አንሰር ነው የትኛው ነው እስቲ ከሶስቱ የትኛው ነው ኢንቴንሽን ጥያቄ አሁንም ይጠይቃል ለምን ድጋሜ ጠየቅክ ታዲያ ብዙ ጥያቄ ያለው ሰው እኮ የተመለሰለትን ጥያቄ ትቶ አዲስ ጥያቄ ወይ ሂስቴሪዬ በመናደድ አይደለም ይሄን ነገር ማወቅ ስለምፈልግ ነው ገብቶሻል አይ እሷ ማለት የፈለገችው ምንድነው ሌላ ቦታ ከተጠየቀ እሺ በቃ መጽሐፉ እዚህ ብዙ ነገር ተጽፏል ገብቶሻል እኔ የተወለድኩበት አካባቢ ለእስልምና ምንም ቦታ የለውም ሰው ገብቶሻል
በተለያየ ሁኔታ ነው የሚታወቀው። እኔ ደግሞ አዲስ አበባ መጥቼ እየተረዳው ያለው ሙስሊምና አገር ቤት የሚያውቀው ሙስሊም አንድ አይደለም። ስለዚህ ሚስጥሩን አውቄ አስፈላጊ ነገሮችን መማርና ተግባራዊ ማድረግ የምፈልገው ይሄን ነገር በጥላቻ መረዳት የለብሽም አንቺ በጥላቻ አይ በጣም ችግር የለም እሷም በጥላቻ ሳይሆን በጥላቻ አይደለም ለማለት የፈለገችው ጀስት አንተ ከዛ ከጠየቅ እዚህ ለምን መጠየቅ ፈለክ የሚለው ለማየት ፈልጋን ችግር የለም ካልገባ ጠይቅ ችግር የለም ይኸውልሽ ተመልካች ይሄን መጽሐፍ ማለት እንዴ እንደጻፈው ሁኔታው እንደም እኔ ንባብ ካልገባሽ ይሄን ነገር ማየት ይቻላልሽ መቼ እንዴት ተጀመረ ደሞ ምን ነገር እንደተደረገ እያንዳንዱ አስምሬ ዛህሩ ቆይ አንዴ ዛህሩ አትክልት የትኛው ቤተ እምነት ነህ የትኛው ቤተ እምነት ነህ እኔ ጴንጤ ነኝ እኮ ታዲያ መጀመሪያ ሜጀር የሆነ ነገር ላይ እናወራ አይሻልም ሜጀር የሆነ ነገር ላይ ወቅና ከዛ ወደ ማይነር ነገር እንወርዳለን አሁን መጀመሪያ ያለው ነገር ምንድነው አምላክ ስለ አምላክና ላይክ ስለ አምላክ ምንነትና ማንነት ላይ መጀመሪያ አጥራ ከዛ እሱን ካጠራ በኋላ ወደ እነዚህ ጥያቄዎች ሂድ እንደሱ ነው የሚሻለው እሺ ስለዚህ አሁን ስለ አምላክ እናወራና ስለ አምላክ ካወራን በኋላ ልክ ስለ አምላክ ከተግባባን በኋላ ከዛ በኋላ ወደ እነዚህ ይገቡክ አምላክን እስካልተቀበልክ ድረስ ዝም ብሎ ጉንጭ ማልፋት ነው የሚሆነው ስለዚህ እስቲ ስለ አምላክ ንገረን እስቲ ስለ አምላክ እንግባባና ከዛ ወደዛ እንሄዳለን ምክንያቱም ትልቁን ነገር ተተን ትንንሽ ነገሮች ላይ ማውራቱ ተገቢ ስላልሆነ ማለት ነው አባት ትልቅ አይሲ አምላክ ስለ አምላክ ያለውን ጽንሰ ሐሳብ እስቲ እናወራ ከኔ ጋር ከዛ ይሄ ወደ መጽሐፉ ተቀጥላለህ መጀመሪያ ዋናው ሜጀሩ ነገር አምላክ ማን ነው ለምን ፈጠረን እንዴት ነው የፈጠረን እሱ የፈጠረን አምላክ ራሱ ማን ነው የሚለውን ነገር ቪዲዮውን ዝጋውና ከሱ ጋር ስለ አምላክ እናወራ ከዛ እሱን ከተግባባን በኋላ ወደ እነዚህ ጥያቄዎች ትሄዳለሽ እሺ አንተ ቪዲዮውን ዝጋውና መጀመሪያ አላህ ላይ ያለ ጥያቄ የኛ ለኛ አላህ ነው የምናመልከው ጥያቄ ካለክ ጠይቀን ካልሆነ ደግሞ አንተ እግዚአብሔር ብለህ የምታመልከው አምላክ ላይ ስለሱ አምላክ አስረዳን ለምንድን ነው የምታመልከው እንዴት አምላክ ብለህ ልትይዘው ቻልክ የሚለውን ነገር አስረዳን ከዛ እሱ ላይ ስንጨርስ ከዛ ወደ ድህነት ደግሞ እንሄዳለን ድህነት እንዴት ነው የሚዳነው ምናምን ከዛ ይሄ ጣዖት ምናምን የምትላቸው ነገሮች ላይ በቀጣይ እንመጣበታለን ምክንያቱም አሁን እነዚህ ነገሮች ቢመለሱልን ራሱ ምንም ጥቅም አይሰጥም ዋናው ትልቁ ነገር ማለት መቻል አለበት እና ተመለስና እስቲ ስለ አምላክ እናወራለን ፕሮቴስታንት ሃይማኖት ነገር እኮ አሁን እኮ አገኝቻለሁ ገብቷል አሁን አገኝቻለሁ ጥቅሙ በጣም ይጠቅመኛል እኔ ከመጽሐፍ ቅዱስ ጋር ከተለያዩ ጥቅሶች ጋር የተጻፉ ነገር አይደለም ዋናው መጀመሪያ ቤቱ ይሰራ ከዛ እቃ ወደ ማስገባባቱ እንሄዳለን መጀመሪያ ትልቁ ቤት መሰራት ያለበት አምላክ ማን ነው ምንድነው አንተ አሁን አምላክ እግዚአብሔር አምላክ ነው ብለህ ታምናለህ አዎ ታመልከዋለህ እሺ አንተ አሁን አንተ እግዚአብሔር ስትልና እኛ አላህ ስንል የሚያለያየን ነገር አለ ለምሳሌ ኢየሱስ ክርስቶስን ታመልከዋለህ አይደል አዎ ኦኬ ኢየሱስ ክርስቶስ ጾታው ምንድነው ጾታው ወንድ ነው እኮ ወንድ ታመልካለህ ወንድን ታመልካለህ ወይ እኔ አሁን በኢየሱስ ክርስቶስ በስራዎቹ ላይ አምናለሁ አይ ወንድ ታመልካለህ ወይ እኔ በስራዎቹ በኢየሱስ በስራው ታምናለህ ሳይሆን ወንድ ታመልካለህ ወይ ወንድም ሴትንም አላመልክም እኔ ከጾታ ጋር ጉዳይ የለኝም የሚያመልከው ክርስቶስን ነው ኦኬ ኢየሱስ ወንድ ነው አዎ እኮ ታመልከዋለህ አዎ ስለዚህ ወንድ ታመልካለህ ማለት ነው አይ ከጾታ ጋር አይደለም ይሄ የእምነት ጉዳይ እኮ ነው ጾታ ወንድ ሆነ ሴት ሆነ ብቻ ክርስቶስ ነው አይደለ ክርስቶስ ማለት ደግሞ አዳኝ ከእግዚአብሔር ጋር አስታራቂ ማለት ነው እኮ አይደለም ኢየሱስ ምንድነው የሚሰራው ምናምን ሳይሆን ኢየሱስ ወንድ ነው አዎ እኮ ታመልከዋለህ አዎ ስለዚህ ወንድ ታመልካለህ ማለት ነው ወንድን እንዴት ነው አሁን ወንድ ስትለኝ አልገባኝም እንዴት ነው ወንድ ማለት አንተ ኢየሱስ ወንድ አይደለ እንዴ ኢየሱስ ወንድ ነው አዎ ስለዚህ ታመልከዋለህ በስራው ላይ አምናለሁ እኔ በስራው ላይ አምናለሁ አታመልከው
አታመልከው? አሁን ለምሳሌ አምልኮት ማለት ኢየሱስ ጌታ ነው ብዬ አሁን ያን እመሰክራለሁ። ያ ማለት ደግሞ ኢየሱስን አታመልከው? አመልካለሁ እኮ ኢየሱስ ወንድ ነው። አዎ። ስለዚህ ወንድ ታመልካለህ ማለት ነው። አዎ። በአንተ ጥያቄ አዎ። ኧረ በአንተ የኔን ጥያቄ አይደለም ያንተን መልስልኝ። ወንድ ታመልካለህ ወይስ አታመልክም? ወንድ ማለት አንተ ኢየሱስ ወንድ አይደለ እንዴ? ወንድ ልጅ እኮ ነው ኢየሱስ። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ እሱም ህዝቡን ከኃጢአት ያድናቸዋል አይደለ የሚለው እኮ። ይሄ ጾታው ከአመለካከት ጋር ነው ያለው እኮ። ኢየሱስን አመልካለሁ የምትል ከሆነ ወንድ ልጅ ታመልካለህ ማለት እኮ ነው ሀቢቢ። ወይስ እኔ አልገባኝም? እስቲ አንተ የገባን ንገረኝ። እኔ አሁን ይሄ ለእናቱ ለማርያም የተነገረው ነው፣ ወንድ ልጅ ይወለዳል እርሱም እሺ ቆይ ልጠይቅህ፣ ከተረጋጋና ስማኝማ። ኢየሱስ ወንድ ነው? አዎ። ስለዚህ እሱን ታመልከዋለህ? አዎ። ስለዚህ ወንድ ልጅ ታመልካለህ? እሺ እኮ ወንድ ልጅ ታመልካለህ ወይ? ጥያቄ ወንድ ልጅ ኢየሱስ ክርስቶስ ነው አይደለ? አዎ። በቃ እሱን አመልካለሁ። አዎ። አሁን ባለውበት ሁኔታ ላይ ኢየሱስ ጌታ ነው ብዬ እናገራለሁ። ስለዚህ ወንድ ልጅ ታመልካለህ ማለት ነው። አሁን ይሄን አንድ ነጥብ ያዝ። አትክልት ወንድ ልጅ ያመልካል። እሺ ሁለተኛው ነገር ደግሞ ከዚህ ከምታመልከው ወንድ ልጅ ሌላ የምታመልከው አምላክ አለ? የምታመልከው አምላክ አለ ወይ? እኔ በኢየሱስ ክርስቶስ በኩል እግዚአብሔርን አመልካለሁ። ኢየሱስን ኢየሱስ የሱን ቃሉን አምናለሁ። እግዚአብሔር ደግሞ ከእግዚአብሔር በቃ ጥያቄው ከብዶሃል መሰለኝ። ስለ አላህ ጠይቅና ዛህሩ አላህ ላይ ጨርሱ። ስለ ፈጣሪና ስለ ነገር ድህነት ካንቺ ጋር አውሩ ጨርሱና ከዛ ወደ ቀድሙ ጥያቄዎች ይመለስ። ዛህሩ አለሽ? ዛህራ የለሽም? እሺ ጠይቅ። አላህ ላይ ጥያቄ ካለክ ጠይቅ። አላህ አምላክ ነው። እሱ ሁሉን ቻይ ጌታ እንደሆነ አምናለሁ። እግዚአብሔርና አላህ በአረበኛ አላህ ነው፣ በአማርኛ ነው እግዚአብሔር። እኔ አረብ ሀገር ተወልጄ ቢሆን እግዚአብሔርን አላህ ብዬ ነው የሚጠራው አይደል እንዴ? እሺ እንትን ዳሪያን አስገቧት። ሞዴሬተሮች ዳሪያን አትንኳት። እሺ አስገቧት፣ ትቀመጥ። እሺ አላህና እግዚአብሔር አንድ አይደሉም፣ አንድ እንዳልሆኑ አሳይሃለሁ። እሺ አንተ እግዚአብሔር ለኃጢአትክ በመስቀል ላይ ተሰቅሏል እንዴ? አትክልት ሄሎ ይሰማል? አትክልት ያ ጀማ ዳሪያን ፎሎ አድርጓት ሁላችሁም። እሺ አዲስ ሰለምት እህታችን ናት። ፎሎ አድርጓት። ከኦርቶዶክስ ቤተ እምነት ወደ እስልምና ቅርብ ጊዜ የተቀላቀለች እህታችን ናት። ፎሎ አድርጓት፣ ፍቅራችሁን ግለጹላት፣ ሰፖርት አድርጓት። እሺ እንደገና ቤቲያችንም አለች። ቤቲ ንጽጽር ላይ የምትሰራ እሷም ሰለምቴ ናት። ማሻአላ እዚህ ማለት ነው ሁላችንም ሰለምቴዎች ነን፣ አትክልት ሲቀር ማለት ነው። እሷም ሰለምቴ ናት። ንጽጽር ላይ እንግዲህ ዲኑን የምታግዝ እህታችን ናት። እሷንም ፎሎ አድርጓት፣ አግዟት። ዛሃሩም ሰለምቴ እህታችን ናት። በጣም ጠንካራ እንደ እናታችን የምንቆጥራት ጠንካራ ዲኗ ላይ በጣም ጎበዝ የሆነች እህታችን ናት። እሷንም ፎሎ አድርጓት። አዲስንም ደግሞ እሷም አዲስ ሰለምቴ ናት። እሷንም ፎሎ አድርጓት ሁላችሁ። እና የተለያዩ አልባሳትን ምናምን ትሸጣለች። እንትን ቼክ አድርጓት። እንደገና ደግሞ በስልኩ የሚያገለባብጠን ደግሞ ሁሱ ይባላል። ጸጉ የበዛለት ሰማ እንትኑን ለብሰና እንጂ ጀለቤው ነጭ በነጩን በጸጉ ስትረማሙ አይቀርም አንድ ቀን ከነገ ይሻላል። ሁሱ ዳሪያን ላስተዋውቅ እስኪ። አዲስ ሰለምቴ እህታችን ናት። ዱአ አድርግላት እንድትጠነክር። ማሻአላህ ላጠንክራት ብርታት። በስንት ትግል የመጣች ልጅ ናት። አንተ በጸጋው ሰብከት፣ በጸጋው ተሳበች፣ ወደ ብርሃን መጣች። ዳሪያ ሁሱን ተዋወቂውና ከዛ አትክልት ይቀጥላል።
እሺ አሰላሙ አለይኩም እሱ ሰላም ብያለሁላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ማሻአላህ ማሻአላህ። እንኳን ወደ ነብያት መንገድ ወደ ሆነ ወደ እስላም መጣሽ። ደስ ይላል። እሱ አንድ ጥያቄ አየር ላይ ልጠይቅና እሱን አብራርተህ ወደ አትክልት ሂድ። እሺ ና አትደበቅ፣ ውጣ እንጂ እኔ ምን ጥፋት እያጠፋ ነው መሰለኝ። ልጨምቀኝ ምናምን መስለኝ ተረጋግጥ። እንዴ ቆይ አይደለም፣ ሰው ለምን ሙስሊም ሆነ ምን ይጠቀማል?